ስካር ግን ቀጥላ ያለችዋን አብራ አጫፋሪ ተብላ እንደምትባለው ዘፋኝነት ግን የለችም። እዚህ ግን ስካር ካለ በኋላ ዘፋኝነት ይህንን የሚመስል ነው ነው ያለው። እዚህ ጋር ግን ስካር ካሉ በኋላ ይህንን የሚመስል ነው አሉ። ዘፋኝነትስ ለእነ ቴዲ አፍሮ እንደና አስቴር አወቀ ሲሉ አውጥተውታል ማለት ነው። የዘፈኑ ንጉስ ብሎ የሚለው አንድ እስላም የለም ካለም እስላሞች ናቸው ያሉት። አንድ ጴንጤ የለም ካሉ እነዛ አንዳንድ ጴንጤዎች ናቸው ያሉት። ግን አብዛኛው ኦርቶዶክሳውያን ወገን ነው ቴዲ ካሳሁን ቴዎድሮስ ካሳሁንን ንጉስ ነው ብለው የሚሉት ማለት ነው። የሰዎቹን ፍላጎት እንጂ እኮ በኦርቶዶክስ አስተምሮ ላይ የተሰጠ ትምህርት አይደለም እኮ። ቆይ አሁን የቤተክርስቲያኒቱ ላይ እመጣልሻለሁ። አንደኛ ንጉሳችን እያለ በየቦታው የሚያሞካሻው አብሮ የሚዘለው አብሮ የሚጨፍረው ማን? አሁን ቴዲ አፍሮ ዘፈን ሲዘፍን መጥቶ እዛ አብሮ የሚውረገረገው ኤልያስ መልካ የሙዚቃ ዋና አቀነባባሪ ለቴዲ አፍሮ ብዙ ሙዚቃዎችን ሰርቶለታል። ጴንጤ ነው፣ ፕሮቴስታንት ነው። ከሞተ በኋላ ጴንጤ ቸርች ነው የተቀበረው። ካሙዙ ካሳንም ከተመለከታችሁት አሁን አልሞተም፣ በህይወት አለ፣ ጴንጤ ነው። ጊልዶ ካሳን ከተመለከታችሁት ጴንጤ ነው። አስጌን ብትመለከቱት ዋና የሙዚቃ ኢንዱስትሪ ላይ ያለው ጴንጤ ነው። ቶኪቻ አሁን ልክ ቴዲ አፍሮ ላይ እንዲያጋነናችሁ እንጂ ቶኪቻም በአሁኑ ሰዓት እንደዚሁ ዝግጅት ሊያዘጋጅ ሽርጉድ እያለ ነው። ሃይማኖቱን ከመጣችሁ ፕሮቴስታንት ነው፣ ጴንጤ ነው። ምንድነው ያደረገው? ወንድሞች እናቶች፣ የለማኝ ከረጢት ይባላል። እንደዚህ አይነት የለማኝ ከረጢት ማለት የማይዘው ነገር የለም። ወይዘሮ አሰለፈች ጋር ሄደህ ስትለምን በልታ የተረፈችውን ትሰጥሃለች። ወይዘሮ ቦጋለች ጋር ደግሞ ስትሄድ ጥራጥሬ ትሰጥሃለች። እዛ ሌላኛው ጋር ደግሞ ስትሄድ ዳቦ ፍርፋሪ ትሰጥሃለች፣ ንጹህ ዳቦ ማለት ነው። ደግሞ ሌላኛው ጋር የሻገተ ዳቦ በባለፈው ለትንሣኤ የተበላ መሬት ላይ የወደቀ እሱን ትሰጥሃለች። እንደዚህ ነው በቃ የለማኝ ከረጢት ማለት ሁሉንም የያዘ ማለት ነው። አሁን ሰውየው መጣና አንዱን እንኳን አለየልንም። አንዴ ቤካ ይላል፣ አንዴ ቶክቻው ይላል፣ አንዴ ታክቻው ይላል፣ አንዴ ካሙዙ ይላል፣ አንዴ ኤልያስ መልካ ይላል፣ አንዴ ብሶት ነው፣ አንዴ ሂልተን ሆቴል እኮ የጴንጤ ነው፣ ቢራ ፋብሪካ ሁሉ አለ። አሁን የትኛውን ሰምቼ ለየትኛው መልስ ልመልስለት? ወንድምነት እንኳን ደህና ቆያችሁ። ሰላም ለእናንተ ይሁን። ቴንኪዩ ሰላም ብያለሁ። ቤካ ወንድምነት ዳጊ ኤርሚ ሰላም ብያለሁ። እንዴት ናችሁ? ቤካ በትልቁ አድርገኝ እንኳን ደህና መጣህልን ኤርሚ። እንዴታን ሊናፈር እኔ ከሚጠፉት አይደለሁም ኤርሚ፣ ዝም በለው ከሚጠፉት አይደለሁም። እሺ ገላትያን አሳየን ብለዋል ወንድማችን ኤርሚዬ። ያሳየውና እንላለን። እሺ ምቹ ቦታ ኧረ ደስ ይለኛል፣ ግን ይኸው ከፈትኩት። ኦልሬዲ በትልቁ ግን አድርገኝ አንዴ ቤቃዬ። በእንትኑ ምንድን ነው ይሄ ትልቁ እንትን ላይ ኤርሚማ ከመጣ ተገላግ እንዴ ካወራለሁ ታውቃለህ። እሺ መክብብ አለህ እያልኩ ነበር እኮ። መክብብ ይታየዋል ኤርሚዬ? አንተ እያለህ እንግዲህ ያው ዝም ብዬ ኦልሬዲ ሬዲ ስለሆነ ነው እንጂ። እሺ አለ ወንድማችን መክብብ አለው አባት። እሺ ይሄ ቤተክርስቲያን መጽሐፍ ነው። በዚህ ነው የምታውቀው እንትኑን የአዲሱ የ2000 እትም የሚባለው ማለት ነው። አይ ቲንክ እዚህ ጋር ነው አይደል ያለው 2000 ዓመተ ምህረት የሚለው ታያለህ። አይቀርታን ይጋ ስላለ እሺ ይሄው ይታያል። እዚህ ጋር ወዳጅ ይታያል ወይም አይታይም ብትለኝ ደስ ይለኛል። አይታይም፣ እስካሁን እያየሁ አይደለም። ኦኬ ቦልድ አድርገው እስኪ እንደዚህ አድርገው። ይሄው 2000 ዓመተ ምህረት ይላል እንግዲህ እዚህ ጋር። ኦኬ እሺ ፀሐይ ነገር ስላለ ፀሐዩ እንትን እያለ ነው። እሺ ኤኒዌይስ ችግር የለውም። ጀስት መረጃውን እየሰጠን ነው። አንተ ምንድነው የምታደርገው? ይሄንን ይዘህ አሁን ማመን የለብህም። ሄደህ ይሄንን ቼክ ማድረግ ይኖርብሃል ማለት ነው። እስቲ ገላትያ 5 21 እዚህ ጋር ነው አይደል ያለው? ኦኬ አይ ቲንክ በቃ እናንተ ብታሳዩ ይችላል። እኔ ጋር ፀሐይ ነገር ስላለ ወደሚታያል መሰለኝ። ኤርቢ አንተ ስለመጣ
በቃ አሳየው። እዚህ ጋር ነው 5:21 ላይ ያለውን ላንብብልህ እኔና ከኤርሚ ጋር ተቀጠላላችሁ። ቁጥር 20 ላይ ምን ይላል? ጣዖት ማምለክ ስራይ ማድረግ ቃላቶች ጨምረዋል። ቃላቶች ይሄን ብቻ አይደለም ብዙ ነገር ቀንሰዋል፣ እናየዋለን በኋላ። ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር የመሰለ ሁሉ ብለው ዘፋኝነት የሚለውን ሀሳብ አውጥተውታል። ይበቃኛል። አይ ቲንክ ጥሩ ቦታ አይደለም ያለሁት። ያ ወንድምነት ያሳየው። ቆይ እንደዚህ በትልቁ ላድርግና እኔ ከሆነልኝ ማለት ነው። ከሆነ ሰንዬ ወንድምነትን በትልቁ አድርገው፣ ኤርሚያን በትልቁ አድርገው። ኤርሚያ በትልቁ ሆናል። ሰላም ብያለሁ ሁላችሁንም። ኤርሚዬ በትልቁ ሆናለሁ። እሺ ቴንክ ዩ ወንድምነት ሰናይ። ሰላም ብያለሁ ሁላችሁንም። ተባረኩ። ዳጊ የቅድም እንዳሳየው እዚህ ጋር 2000 የሚለው የግዕዙ ይኸው 2000 ማለት በነጮቹ አቆጣጠር ደግሞ እዚህ ጋር በጣም ጉልት ብሎ ያው በኢትዮጵያ መጽሐፍ ቅዱስ ማህበር ፖስታ ሳጥን ቁጥር አለው። የኢትዮጵያ አዲስ አበባ ባይብል ሶሳይቲ ኦፍ ኢትዮጵያ 2007 ማለት በነጮቹ ማለት ነው። በነጮቹ 2007 በእኛ 2000 ማለት ነው። ኤርሚዬ ሶሪ፣ የኢትዮጵያ መጽሐፍ ቅዱስ ማህበር እናንተን አይመለከትም? አይ በፍቃዱ በሱ ውስጥ ነው እንጂ የሆነው የታተመበት መጽሐፉ የት ነው የታተመው? ፍቃዱን ሲፈቀድ መጽሐፉ ሲታተም እንደዚህ ነው የታተመው። ፍቃዱ ሲፈቀድ ማንኛውም የእምነት ተቋም ፕሪንት ማድረግ ይችላል፣ ያስፈቅዳል። ማህበር ውስጥ ስላለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዷ ከመስራቿ ስለሆነች የእኛም ወንጌላውያኑ ልክ እንደዚሁ ከመስራቹ ስለሆኑ ካቶሊክ እንደዛ ስለሆኑ ይጠይቃሉ። ከጠየቁ በኋላ የማህበሩን ፍቃድ ማግኘት አለባቸው። ለምሳሌ አሁን እዚህ ጋር ሲያትሙት ሌሎቹ መጽሐፍቶች ሲታተሙ ኦርቶዶክስም እኛም ወንጌላውያን ካቶሊካውያን የምንቀበልበትን ይህ መጽሐፍ ለካቶሊካውያን የታተመ፣ ይህ መጽሐፍ ለወንጌላውያኑ የታተመ፣ ይህ መጽሐፍ ለካቶሊክ ማነው ለኦርቶዶክሳውያኑ የታተመ ተብሎ አይጻፍም። ኦርቶዶክስ ግን ስታሳትም ለራሷ ብቻ ስላሳተመች ማሳያው ይኸውልህ እንደዚህ ይላል። ይህ መጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ሶሪ አልጨረስኩም። ይህ መጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ ነው የሚለው። ካቶሊክን አይመለከትም ይህ መጽሐፍ። እኛን ወንጌላውያን አማኞችን አይመለከትም ይህ መጽሐፍ። ለምን? ቤተክርስቲያኒቱ ፍቃድ የሚበላ ማህበሩ ኮምፕሌን ማድረግ አይችልም እንደዚህ አይነት ጽሁፍ ሲጻፍ። እሺ እኔ ኖርማሊ ከመጀመሪያው እያጠራን እንድንሄድ ብዬ ነው። ይችላል፣ ችግር አለው ከተባለ ማለት ነው። ይችላል፣ ማህበሩ ይችላል። ግን እንዳይችል ደግሞ አሁን የእነኚህ አሉ የሚባሉት ውስጣቸው ያሉትን ሕጸጾች ማህበሩ ብቻ አይደለም። ይህን መጽሐፍ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ ትልልቅ የተባሉት አገልጋዮቿ ሁሉ መምህራን ሁሉ ጭምር አንቀበልም እያሉ ነው ይህን መጽሐፍ። ለምሳሌ ቤተክርስቲያኒቱ አሁን የቀድሞውን ከዚህኛው በፊት የነበረውን በ1980 ዓ.ም የነበረውን 80 አሐዱ ስታሳትም ይሄኛው ማለት ነው ከዚህኛው በፊት የነበራት አሁን ወንድሜ ዳጊ ካሳየህ ከዚህኛው ከቀይ ቅቡ ማለት ነው ከዚህኛው 2000 ዓ.ም በፊት ከመታተሙ በፊት የነበራት 80 አሐዱ ይሄ ነው። ከዚህ በፊት ደግሞ በ1946 ዓመተ ምህረት አቤት እንትን ካሜራ አይታይም ይላሉ እና አይታይም። እኔ አሁን የወንድምነት ካሜራ ይታየኛል። ሌሎቻችሁ እኛ ጋር ይታየናል፣ ለእኛ ይታየናል። ሼር እናደርገዋለን እና በዚህ አሁን ይሄኛውን 80 አሐዱ ስታሳተም ቤተክርስቲያኒቱ ቤካ ያልጨረስከው ነገር አለ? አይ አባይ ይቅርታ፣ ዋናው ነገር ልጁ መታየቱ ነው ብዬ ነው። ልጁ መታየት ይሄኛውን መጽሐፍም ስታሳትም ቤተክርስቲያኒቱ በኢትዮጵያ መጽሐፍ ቅዱስ ማህበር ውስጥ ስላለች ጠይቃ ስታሳትም ግን እዚህ ጋር ቤተክርስቲያኒቱ አልደበቀችም ማለት ነው። የኢትዮጵያ መጽሐፍ ቅዱስ ማህበርን ሎጎን ትጠቀማለች። ምክንያቱም በማህበሩ ውስጥ አንዷ አባል ስለሆነች ማለት ነው፣ መስራች ስለሆነች ማለት ነው። ኦኬ። ከዛ
ይህ መጽሐፍ ቅዱስ ብላለች። ይህ መጽሐፍ ቅዱስ DCRO 53 በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ። ለወንጌላውያኑ የምንጠቀምበት አይደለም። ለራሷ ቤተክርስቲያኒቱ ለራሷ ነው ያሳተመችው። ለራሷ ምእመን፣ ለራሷ ህዝብ ብቻ ነው ያሳተመችው። ለካቶሊካውያኑ እንዲጠቀሙበት ብላ አላሳተመችም። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ ነው ብላ ምትለው እና 1980 ዓመተ ምህረት ያው ስታሳትም ያሳተመችበት ዩናይትድ ባይብል ሶሳይቲ አፍሪካ ሪጅናል ሴንተር ያው ፒኦ ቦክስ ነበር ናይሮቢ ኬንያ ማለት ነው። ስለዚህ ቤተክርስቲያኒቱ ባሳተመችው ክፍል ላይ ይሄ 2007 ዓመተ ምህረት ማለት ነው። ቀደም እንደም ዳጊ ያሳየው እዚህ ጋር 2000 ብሎ የሚለው አይታይም ብለህ ካልክ ያው እዚህ ጋር እንደዚህ ይታያል። ኦኬ ገላትያ መልክ መጽሐፍ ምዕራፍ 5 ቁጥር 21 ላይ ዳጊ ያሳየህ ያው ቁጥር 21 ማን ነው? ከቁጥር 18 ጀምሮ እሺ፣ ከቁጥር 16 ጀምሮ ላንብበው እስከ ቁጥር 21 ድረስ ማለት ነው። ያው ገላትያ ነው። እላችኋለሁ በመንፈስ ኑሩ እንጂ የስጋችሁን ፍቃድ አታድርጉ። ስጋ በመንፈስ የማይሻውን ያሻልና፣ መንፈስም ስጋ የማይሻውን ያሻልና። የምትሹትን እንዳታደርጉ እርስ በርሳቸው ይጣላሉ። የመንፈስ ፍቃድ የምትከተሉ ከሆናችሁ ከኦሪት ወጥታችኋል። የስጋው ስራ ይታወቃል። እርሱም ዝሙት፣ እርኩሰት፣ መዳራት፣ ኩራት፣ ምንዝርና፣ ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህንን የመሰለ ሁሉ ነው ይላል። ዘፈን የሚለውን አውጥተውታል። ኦኬ ከየት ነው ያወጡት? ከዚህኛው ገላትያ ላይ እንሄዳለን። የቀድሞትን ይሄኛው ከመታተሙ ከ20 ዓመት በፊት የታተመው ማለት ነው። ገላትያ ኦኬ ገላትያ ከ16 ጀምሮ 5:16 ያው ገላትያ 5 እዚህ ጋር ቁጥር 16 ላይ ነገር ግን እላለሁ ይላል፣ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህ እርስ በርሳቸው ይቀዋወማሉ። ቆንጆ እኮ አማርኛ በእውነት። ስለዚህም የምትወዱትን ልታደርጉ አትችሉም ካለ በኋላ በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ። አንዴ ጠብቆኝ፣ ሶሪ። የሥጋ ሥራ የታወቀ ነው፣ እሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ። የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት። እዚህ ጋር ደግሞ ሟርት ብሎ የሚለውን ምን ብለውታል? ስራዬ ማድረግ ብለውታል። ያው ጥንቆላ፣ አስማተኛ፣ ቅጠል በጣሽ ስርማሽ እንደሚባለው ማለት ነው። ኦኬ መጣላት አሉ፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ያው መጣላት ብሎ የሚለውን ጥል፣ ክርክር
ክርክር እዚህ ጋር የሚለው ማለት ነው። እዩት። ስራይ መጣላት ኩራት ነው ያሉት። ክርክር የሚለው ቦታ ላይ ኩራት ታያችሁ። ባዕዳን ቃላት ቢገኙ ብላ የምትለዋለ እንትኑ ላይ ምንድነው መግቢያው ላይ ማለት ነው። እሺ የታለ ክርክር ማነው? ኩራት። ሶሪ እንግዲህ በጠዋት ነው ከእንቅልፍ የተነሳሁትኝ። ኩራት ኩራት እዚህ ውስጥ አለ ወይ? በ80 ዓመተ ምህረት በቀድሞ ትርጉም ውስጥ ኩራት አለ? እስኪ እንፈልጋት ኩራትን። ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት ነው ያለው። ልብ በሉ ቆይ። ክርክር፣ ቅንዓት፣ ሟርት ሟርት ብሎ የሚለውን ስራይ ብሎ ያሉት ማለት ነው። እዚህ ጋር ስራይ ማድረግ፣ መጣላት ብሎ የሚለው ጋር ነው እንግዲህ ክርክር የገባው። ከዛ ኩራት፣ የምንዝር ጌጥ መጣላት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ ብሎ የሚለው ማለት ነው። አድመኝነት፣ የምንዝር ጌጥና ኩራት ከየት ነው የመጡት? እሺ መለያየት፣ አድመኝነት ብሎ ከሚለው በኋላ መለያየት፣ ቅናት፣ ቁጣ፣ ጥርጥር ብሎ የሚለው አይ ቲንክ መናፍቅነት መሰለኝ። እሱ ምቀኝነት፣ መግደል፣ ዘፋኝነት። አዎ መናፍቅነት መጠርጠርም ነው። በጣም ብዙ ቃላቶች ናቸው የገቡት በክርስቶስ። ልብ በሉ ቆይ። ቅንዓት፣ ቁጣ፣ ጥርጥር የምንፍቅናው ነው። ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህንን የመሰለ ሁሉ ነው። እዚህ ቅድም ያለው ዳግዬ ዘፋኝነት ብሎ የሚለው የለም። እዚህኛው ግን የስጋ ስራ የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር። ከስካር ቀጥላ ዘፋኝነት ነው ያለችው። ከስካር ቀጥሎ ዘፋኝነት ነው ያለው እዚህ ስጋ። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካርን ጽፈዋታል። ከስካር ቀጥሎ ዘፋኝነት ብሎ የሚለውትን አውጥተውታል ማለት ነው። ስካር እዚህ ጋር ላይ ብቻ ተቀምጣለች። እሷንም መጨመራቸው እግዚአብሔር ይስጣቸው። በእውነት ሊመሰገኑ ይገባል ስካርን አለማውጣታቸው። ስካር ግን ቀጥላ ያለችዋን አብራ አጫፋሪ ተብላ እንደምትባለው ዘፋኝነት ግን የለችም። እዚህ ግን ስካር ካለ በኋላ ዘፋኝነት ይህንን የሚመስል ነው ያለው። እዚህ ጋር ግን ስካር ካሉ በኋላ ይህንን የሚመስል ነው አሉ። ዘፋኝነትስ ለእነ ቴዲ አፍሮ እንደና አስቴር አወቀ ሲሉ አውጥተውታል ማለት ነው። ያው ግዳጄን ተወጥቻለሁ። ዘማሪ ዳጊሻ ዳጊ አንብቤ ያለው ስራ ጨርሻለሁ እያልኩ ነው። እሺ ቴንኪዩ አባቴ። እኔ የምለው ግን በትክክለኛው መጽሐፍ ቅዱስ ላይ አጠጣ የሚል እንትን አለ። ድሃ ድህነቱን እንዲረሳ የወይን ጠጅ ጠጣ የሚል ነገር አለ። ይህንንስ ምን ትላለህ? ስለዚህ ኦኬ ቃሉ እንደዛ ይላል። ግን ያ ክፍል ያለበትን ራሱን የቻለውን ደግሞ የተጻፈበትም ዓላማ አለው።
ስለዚህ ኢትዮጵያውያን የሚጠጡት በሙሉ ድህነታችንን ለመርሳት ነው ብለህ ነው? እኔ እንደዛ ነው የማስበው። እቀምሳለሁ ትንሽ ድህነቱን እንዲረሳ ምን ስጡት ነው ብሎ የሚለው? የወይን ጠጅ ስጡት ነው አይደል የሚለው? እኛ ኢትዮጵያ ውስጥ ሰው ሰጥቷቸው ነው የሚጠጡት ወይስ ራሳቸው ሄደው ስጡኝ ብለው ነው የሚጠጡት? ስጡን ብለን እንጠጣለን። አሁን የሚሰጥ የለም። ይሄ ከአቅሜ በላይ የሆነ ትርጓሜ ስለሚያስፈልገው ለዳጊ ትቼዋለሁ። ዳጊ ጭጫል ምን እያሰበ እንደሆነ ባላውቅም ስራ ላይ ሆነ ነው። ምስራቅ አፍሪካ ላይ ቁጭ ብለን እንቀልዳለን ብራዘር። እሺ ዳጊ ግን ያው ሳትሰክር ትንሽ ብትጠጣ ምን ችግር አለው? ኦኬ ያ ክፍል የተባለበትና እንዳሁን መጠጥን ለመጠጣት ለምሳሌ እስቲ አንድ ቃል ላሳየና ይሄን ምን ትለዋለህ? ወንድምነት እስቲ ቪዲዮውን አጥፋና ክፈት እስቲ ምናልባት አሁን ይታያል። በሌላ አካውንት እያየሁ እኔ አይታየም። ከስር ላሉት አይታየም። በነገራችን ላይ እሺ እንግዲህ ድህነቱ እንዲረሳ የምን ጠጅ ጠጣ ነው ብሎ ያለው ወንድማችን መክሮ? የወይን ጠጅ። ኢትዮጵያውያን ግን ድህነታቸውን እንዲረሱ የወይን ጠጅ ነው የሚጠጡት ወይስ የደንበጫ አረቄና የደብረ ድራፍት ነው የሚጠጡት? ድራፍት ነው የሚጠጣው አብዛኛው። የደንበጫ አረቄና የደብረ ብርሃን አረቄስ? የአርሲ አረቄ ሳቃ አይደል? አይደል? ባይዞ ኤርሚ እኔ ኦርቶዶክስ ነኝ፣ ግን መጠጥ የሚባል ነገር በፍጹም አልሞክርም። እንደንትኑ ማለት ነው። ግን ኖርማሊ እኔ ይሄ አንዳንድ ዲፕሊኬት የሚሆኑብኝ አንዳንድ ነገሮች ስላሉ ነው በዚህ መሀል የምጠይቀው እንጂ አንተም የሆነ ጊዜ ላይ አውራኝ ብለህ የነበረ መልስ ስላልሰጠኝ ነው ዝም ያልኩ። ኦኬ ሶሪ። እንግዲህ ቢዚ ከመሆን የተነሳ በወቅቱ ባለመመለሴ በጣም ይቅርታ። ግን ምንድነው መጽሐፍ ሲናገር መለየት የሚወድ ምኞቱን ይከተላል እና መልካሙንም ጥበብ ይቃወማል ይላል። ሰው መጠጣት ከፈለገ መጠጣት ይችላል። በተለይ ደግሞ አንዳንድ ሰዎች መጠጥ እኮ ምንም ችግር የለውም ጌታ እኮ ቀምሳችሁ አመስግኑ ብሏል ብለዋል እኮ አባ ገብረ ኪዳንም አይልም። ቀምሳችሁ አመስግኑ ብሎ ያለበት የትኛውን ቦታ ላይ የተጻፈ አዶነን ከቁርአን ካላመጡ በስተቀር አባ ገብረ ኪዳን ከየትም አያመጡት። የለም እንደዚህ ብሎ የሚል ቀምሳችሁ አመስግኑ ብሎ የሚል ጌታ አልተናገረም ማለት ነው። ለምሳሌ የወይን ጠጅን በተመለከተ የወይን ጠጅን ጠጣ ብሏል ጌታ ብለው፣ ግን ኢትዮጵያ ውስጥ የሚጠጣው የወይን ጠጅ አይደለም። እንዳልኳቸው ከደንበጫ አረቄ ጀምሮ ምንም አይጠጣል። እኛ ሀገር አብዛኛው ህዝባችን በገጠሩ ማለት በከተማውም ያለ በገጠሩ ውስጥ ያለው እኮ ቢራ እኮ የሀብታሞች ገንዘብ ያላቸው የሀብታሞች ድራፍት የሀብታሞች መጠጥ ነው ተብሎ የሚባል። አሁን ገጠሪው አካባቢ የሚበዛው ህዝብ 80% የሚሆነው የገበሬው ማህበረሰብ ወደ ከተማ ሲመጣ ነው በቃ ድራፍትና እንደው እንትን ከተባለ ቢራ አረ ብለው ለአንድ ጠርሙስ ቢራ ብዙ ብር ማውጣት አይፈልጉም። ምክንያቱም ሲያሰሉት በዛ ለአንድ ቢራ ጠርሙስ የሚያወጡትን ገንዘብ ሰፈር ውስጥ ስንት በየመሸታ ቤቱ ስንት አረቄ እንደሚጠጡበት ስንት መለኪያ አረቄ ሊገዛ እንደሚችል ያውቃሉ። እኔም ከዛ ማህበረሰብ ስለወጣሁ አውቅ ነበር። እና የቅንጦት መጠጥ ነው ተብሎ የሚባለው ቢራና ድራፍት ማለት ነው። ኦኬ ከተማ ውስጥ ያሉት እንደዛ ሊያደርጉ ይችላሉ። ከተማ ውስጥ ያለ ራሱ እንኳን ከሀብታሞቹ ጀምሮ የአበሻ አረቄ በየሀብታሙ ቤት ሁሉ እኮ አለ አስመጥተው ማለት ነው። የአልኮል መጠኑ በጣም ሀይ ነው።
ስለዚህ ዝም ብሎ እየቀለደን አይደለም። ከደንበጫ ጎጃም ማለት ነው፣ ከሰሜን ሸዋ ደብረ ብርሃን፣ ከአርሲ እኔ ከተወለድኩበት ሀገር አርሲ የሚመጣ አረቄ አለ በጣም ሌላዎችን ቦታ ላይ ይሆናል፣ ግን እነዚህ 3 ቦታዎች በጣም ይታወቃሉ በአረቄ ማለት ነው። እና ሁሉ ሰው ያስቀምጣል። እሱን ያጣ ደግሞ ከሱ ደግሞ ትንሽ ከፍ ላድርገው ብሎ ካለ ብሔራዊ የሚባሉ ኡዞ አለ አይደል? ይሄ ቀንዶ ምናምን ነገር የሚባለው እሱን ደግሞ በየቤቱ ማን ነው የማይገዛ? እና በተለይ ከተሜዎቹ ማለት ነው ኡዞ አረቄን ማን ነው የማያውቅ? አይ ቲንክ ፋብሪካው እዚህ ሜክሲኮ ጋር ይመስለኛል። እናትና ልጅ የሚባሉት ማለት ነው። እናትና ልጅ፣ አክስትና አያት። ኤኒዌይ ማን ነው የማይገዛው? እና ለድሃ ድህነቱ እንዲረሳ የወይን ጠጅ ስጡት ብሎ ያለውን የመጽሐፍ ቅዱስን ይጠቅሱልህና እነሱ ግን የሚጠጡት የወይን ጠጅ አይደለም። ኤርሚ አቤት እንደዛ ስቅ ያላቅም ግን አይ እኔ ኢትዮጵያ ሄጄ የታዘብኩት ነገር በአብዛኛው የሚጠጣው እኮ ሀብታም ነው። እንደው ሊትራሊ ቃሉን እንኳ ብትወስደው አብዛኛው እንትን ለሆድ ህመም ምን አይላል? ለሆድ ህመም አይደለም ሰው የሚጠጣው ራሱን ሊትራሊ እሱን ብትወስደው የጢሞቴዎስን ብትወስደው በአብዛኛው ሰው ከጠጣ በኋላ ነው ሆዱን የሚያመው። አሞት አይደለም የሚጠጣው። እንደው ሊትራሊ እንኳ ብንወስደው አያስኬድም እኮ። ኧረ በጌታስ እሺ ቀጥሉ። አይ ምሳሌ 23 ላይ በኋላ መሄድ እፈልጋለሁ። አውጥቻለሁ ዳግዬ። እሺ በተለይ አትመልከት የምትለዋ በጣም ገዳይ ነች እኮ ኤርሚ። በቃ ምንጩን መጣብ ገባ ሊጠጣ ካሰበ በእናትህ ሂድበት ኤርሚ። ግን ጠጥተው የሚታመሙት ነገር ነው የሚያስቀኝ። እኔ ለታመመ ጠጡ ብለው ጠቅሱ፣ ለሆድ ህመም ጠቅሱ። እሺ ቀጥሉ። የመጠጥ ጉዳይ እናት የመጽሐፍ ቅዱስ በግልጽ ነው የሚነግረን። ስለዚህ የወይን ጠጅ ነው ብሎ የሚለው መጽሐፉ ግን ያንን ብሎ ቢል ድሆች ናቸው የሚጠጡት ወደ ካልክ አብዛኛው ኢትዮጵያ ውስጥ ያለ የሚጠጣ ማን ነው? ድሆች ናቸው። አሁን ታዲያ ማን ያላበው ማን ነው? ሜታ ቢራ፣ በደሌ፣ ሐረር ዳሽን ይሻላል እያለ የሚለው ማን ነው? የኢትዮጵያ ድሆች ናቸው? በፍጹም። እኔ የወጣሁበት 80% የሚቆጠረው የባላገሩ ህዝብ ገበሬው ነው? በፍጹም። የእናንተው የከተሜ ሰዎች እንደውም በጉቦ በምንም ዘርፈው አጭበርብረው ሰርቀው ምናምን ነገር ያሉ ገንዘብ ያጠራቀሙ ሰዎች ናቸው እንደዛ አይነት ነገር የሚጠጡት፣ በትንሹም በትልቁ ማለት ነው። ድሆች አይደሉም የሚጠጡት ማለት ነው። ድሆችማ ከተባሉ የአርሲና የሸዋ ገበሬዎች ሲጠጡ እነዛ ለገበሬዎቹ እነሱ ቅራሬና ጠላ ነው የሚጠጡት። እኛ ድሮ ጠላና ቅራሬ ጠንከር ካለ አረቄ እንደዚህ ነበር እንጠጣ የነበረው። ወይንም አናቅም እንዲህ ናትና ብሶት አለኝ። እኛ ጠላና አረቄ ነበር እንጠጣ የነበረው። እሱም ያውም ለገናና ለፋሲካ ማለት ነው። ወይ ማህበር ካለ የወይን ጠጅ የሚባል አናቅም። ቢራ እኔ ከተማ ስገባ ነው ጠርሙሱን የቢራ ጠርሙስ ነው ብሎ የሐረር ቢራ ጠርሙስ ያሳዩኝ። ቆንጆ የባላገር ነኝ አልኩ እና የለም። እና የሚጠጡት አሁን ታዲያ እዚህ በሙሉ እንትን ልደታ ሄደው በር አዘግተው የሚጠጡት ድሆች ናቸው እያልከኝ ነው? በፍጹም። ከመንግስት የዘረፉ የሀገሪቱን ሀብት እንዳለ በጉቦ በምንም ዘርፈው የሰበሰቡ ሀብታሞች ናቸው። ድሆች አይደሉም። እየገቡ ቤቱን በሩን ዝጉ፣ ከበሩ ውጭ ያለውን በሙሉ ጋብዣለሁ ብሎ የሚሉት ድሆች አይደሉም። ያውም ድሃ ድህነቱ እንዲረሳ የወይን ጠጅ ስጡት እንጂ ያለው እነሱ እኮ ሄደው አምጡ ነው የሚሉት በገንዘባቸው ማለት ነው። አዘግተው አልተገናኘም። ይሄ ጥቅሱን ከኢትዮጵያውያን ካልቸር ጋራ እና ከሚጠጡ ሰዎች ጋራ እንትን አምልቼ አስፍቼ የራቀውን አቅርቤ የቀረበውን አንቦርቅቄ በትርጓሜ ላገናኘው እንኳን ብዬ በላ አይሄድም፣ በፍጹም አይሄድም። እና የደብረ ብርሃን አረቄ እስከ አርሲ አረቄ በእያንዳንዱ ቤት 5 ሊትር እኮ አስቀምጦ ነው። እና ዳጊ እንዳለው ሆዳቸው ደህና ነው። ምንም እናቶቻችን ስንታመም ዳማከሴ አሽተው ሲሰጡን ይሄን ጠጣው ንቅል አድርጎ ያወጣልሃል ብለው እንደሚሉን ወይ ኮሶ ቢጤ በጥብጠው ቢጠጡ ኮሶ በጣም ፍቱን ነው እውነት ለመናገር ማለት ነው።
እኔ በተወለድኩበት አካባቢ ደግሞ ኮሶ የሚባለው ዛፍ በጣም ያድጋል። ይኸው እኔ እውነት እንገራችሁ፣ አረቄ ጠጥታችሁ እየሰከራችሁ እናትህን እንዲህ ላድርጋት እያላችሁ ሰውን ከምትደባደቡ ሆዳችሁን የሚያማችሁ ሰዎች በእውነት ግራዋ የሚባል አለ፣ ከብቶች ተጨቅጭቆ ይሰጣል። እንደዚህ ደግሞ እናቶች ጋን ምናምን ነገር ያጥቡበታል። እሱን ትንሽዬ ጨቅጨቅ አድርገህ ብትጠጣው ፍቱን ነው። ዳማ ከሴ፣ ግዛዋ፣ ቀበርቾ ምናምን ነገር የሚባሉ በጣም አሉ። ኮሶ መተሬ የሚባል አለ። ብራዘር እኔ ወደ ሀገር ቤት ብትመጣ እንደ ከብት ነበር ምግትህ። ውልቅ አድርጎ ለዘላለም ነው ነቅሎ የሚያወጣል። የወድነን መድኃኒዓለም ምስክሬ፣ ንቅል አድርጎ መተሬ የሚባል ፍሬ አለ። ኦኬ አዎ እንደዛ ነው እንጂ እያባረሩ አረቄ እየጠጡ አይሰራም። ኦኬ ግን ሰለሞን ምን ይላል? ዋይታ ለማን ነው? ሐዘንስ ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የአይን ቅላት ለማን ነው ይላል። ጥያቄ ያለው በሙሉ አልተመለሰም እስካሁን ድረስ። የወይን ጠጅ በመጠጣት ለሚዘገዩ አይደለምን ይላል። ኦ የተደባለቀ የወይን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? የተደባለቀ ፓንች አድርገው የሚጠጡት ማለት ነው። ወደ ወይን ጠጅ አትመልከት። ማንም የሚሰማ የለም ሰለሞን። ኢትዮጵያ እንደሆነ አትሰማም። አይሰሙ ግን ወደ ወይን ጠጅ አትመልከት ይላል። አንስተ ጠጣው አይደለም እኮ አትመልከት ማለት አትየው እያለ ነው። በቀላም ጊዜ ሲቀዳ ማለት ነው። መልኩ በብርሌ ባንጸባረቀ ጊዜ እዚህ ጋር ውሃ የምጠጣበት ብርጭቆ አለ ነው ብርጭቆ። ኦኬ ውሃ ስንጨምርበት የውሃው ከለር ያስታውቃል። ጁስ ስንጨምርበት የጁሱ ከለር ያስታውቃል። የወይን ጠጅም ብንጨምርበት የወይን ጠጅ ከለር ያስታውቃል። የወይን ጠጅ ቅላቱ ቀይ ነው አይደል? እና እዚህ ላይ ስጨምርበት የብርሌ የተባለው ከብርጭቆ ስለሆነ የሚሰራው እና እዚህ የመልኩ በአማረ ጊዜ ላይ ስትቀረው በጣም ነው የሚያምረው። ብርጭቆ ውስጥ ደግሞ በተለይ እንደዚህ ስታደርገው በጣም ነው የሚያምረው። ያው መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠም በገባ ጊዜ ስትጠጣው እየጣፈጠ ይገባል። በኋላስ እንደ እባብ ይነድፋል ይላል። ያው በኋላ እንደ እባብ ይነድፋል፣ እንደ ፉኝትም መርዙን ያፈሳል። በብርጭቆ ተቀርቶ አንስተ በአፍፉት ብለህ ስትጠጣው ጉሮሮን ካለፈ በኋላ በደም ስርህ አካል ውስጥ በሙሉ ይገባል። ከዛ ያንን ምን ይለዋል? መርዝ፣ የእባብ መርዝ፣ የእፉኝት መርዝ ይለዋል። ከዛ ይነድፋል። ከዛስ ወዲያው ነው ያው በሰውነት አካል በሙሉ ሲገባ መርዙን ሲያፈስብህ ምን ይሆናል? የሰው አካል ምን ይሆናል? መሞቅ ይጀምራል። የደም ሴሎቻችን መንቃቃት ይጀምራሉ። እናስ ቀጥታ ምን ያመጣል? አይኖች ጋለሞታዎችን ያያሉ። ምን ተፈጠረና ነው ጋለሞታዎችን የሚያየው? ሴተኛ ዳሪ ማለት ነው። እዚህ ጋር እንደ እባብ ነድፎህ እንደ ፉኝት መርዙን አፍስሶብህ እንዴት ቀጥታ አይኖች ጋለሞታን ይመለከታሉ ብሎ እንዴት ከጋለሞታ ከሴተኛ ዳሪ ጋር እንዴት ያገናኘዋል? ምን የሚያገናኘው ኮኔክሽን አለ? አያው ይሄ ወይኑ ሲገባ መርዙን በውስጥ ሲያፈሰው ያው ስጠጣው ኃይሉ በውስጥ በሚገባ ሰዓት ላይ የመጠጡ የአልኮሉ ፐርሰንት መጠኑ ኃይሉ ቀጥታ በየደም ስርህ በሚገባ ሰዓት ላይ
እንቅስቃሴ ይፈጠራል የሰውነትህ አካል ላይ ማለት ነው። ስለዚህ ወንዶች መጠጥ ስትጠጡ ሞቅ ሲልህ ቁጥር 1 የትኛው የሰውነት አካልህ ነው እንቅስቃሴ የሚጀምረው? መቀመጫ፣ እግር፣ ጥፍር፣ አይን፣ አፍንጫ ነው የሚንቀሳቀሰው ወይስ ምን እንደሚሆነው? የትኛው የሰውነት አካል ነው ወዲያውኑ አላርም ምልክት የሚያሳይ ይታወቃል? ካጣው አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ሄደህ የትኛው ነው ብለህ ብትል ወይ ጉግል ሰርች ብታደርግ ቻት ጂፒቲን ብትጠይቅ ሊነግሩ ይችላሉ። ግን ስለምታውቁት ወንድሞች ስትጠጡ አረቄ ስትጠጣ ወይን ጠጅ ስትጠጣ አልኮል ያለው መጠጥ ስትጠጣ የትኛው የሰውነት አካልህ ነው ወዲያውኑ አለው ብሎ ብድግ የሚለው? በቃ ተግባብተናል። አልፌዋለሁ። እሱ ዛጋ ለዘላለም ከተኛበት ሲነሳ ቀጥታ ጋለሞታ ሴቶች እንታያለህ ማለት ነው። አያው ግንኙነቱ እነዚህን ሴቶች ፍለጋ የሚያሯሩጥህ ምን ስለተነሳ ነው? ባቡር፣ መኪና ምን ስለተነሳ ነው? ያው ታወቃለህ ማለት ነው። አያው ሳለ ብልህ ከጠቢባን ይማራ ብለህ ከሰለሞን የበለጠ ጠቢብ ሰው የለም። ከእሱ ነው መማር ያለብን። እና አይኖች ጋለሞታ ሴቶችን ያያሉ፣ ልብህም ጠማማ ነገር ይናገራል ይላል። ሴቶችን ማየት ብቻ አይደለም፣ በልብህ ጠማማን ነገር ስትገባ እንዴት ዋላችሁ ወገኖቻችን፣ ሰላም ናችሁ ወይ? ቤተሰብ፣ አክስት ደህና ናት? በባለፈው የታመሙትስ ዳንች፣ ቀዮስ፣ ከብቶስ፣ ጎረቤት ባሻ ከሊስ ደህና ናቸው ብለህ በሰላም የገባው ሰውዬ 2-3 ስትጠጣ እያንዳንድሽን አቅሻለሁ እኮ እዚህ ያለሽው። እኔ እኮ የማንዘር ነው ታውቃላችሁ አይደል? እንዴ ቅድም ሰላምታ ሰጥተህ በሰላም አንገትህን ደፍተህ የገባው ሰውዬ ከተወሰነ ደቂቃ በኋላ ሙዚቃውን ከፍ አድርገው፣ አረ ቆይ ህዝቡ ምናምን ከፍ አድርገው ብያለሁ። በቃ ለምን የጠጣው ነገር ይለውጠዋል። ሲገባ አንገቱን በሰላም የገባው ሰውዬ ከጠጣ በኋላ ይለወጣል ንግግሩም። ከዛ ልቡ ጠማማ ነገርን ይናገራል። ማን ነው አብይ? አብይ የሚባለው የጠቅላይ ሚኒስትሩ ከኔ ጋር እኮ ብይ ሲጫወት የነበረ ነው። በዚህ ብቻ አይደለም የሚያውቁት። ባይዘዌ ሰካራም ላይ ያልቀለደ መንግስቱ ኃይለማርያም ላይ ብቻ ነው ሰካራም ያልቀለደ። መለስ ላይ ሲቀልድ አውቃለሁ፣ እኔ ደርግንም አውቃለሁኝ። ያው ጃንሆይን ዳጊ ያውቃቸዋል። እኔ እንኳን ማን የኔን ልናገር ተው። ከፈቀዳችሁልኝ አንዴ ማውራት እችላለሁ? እሰጥሻለሁ። እሺ ትልልቅ ሰዎችን ሁሉ ይናገራሉ። የሃይማኖት መሪዎችን፣ ባለስልጣናትን፣ ሀብታምን በሙሉ ልባቸው ጠማማ ነገር ሲናገር አብሮ አደጋቸውን በተለያየ መንገድ ብቻ ሆዲ አባውን ብቅል ያወጣዋል ተብሎ እንደሚባል እያንዳንዱ ጠማማ ነገር ይናገራል፣ ያወጡታል ማለት ነው። ያው ጠማማን ነገር ይናገራል። ምን ልብ ጋለሞታ ሰዎችን ሴቶችን ያያል። በባህር ውስጥ እንደተኛ ትሆናለህ፣ በደንቀን ላይም እንደተኛ መቱኝ ያውም አልተሰማኝም ይላል። ብትቀጠቅጡት እንኳን ያሰካራም ሰውዬ አይሰማውም። ከጠጣው ከመጠጡ ብርታት የተነሳ ማለት ነው። ወድቆ ቦይ ውስጥ ወድቆ ጭንቅላቱ ተፈንክቶ ሁሉ እንኳን አይሰማውም። ሰው መጥቶ አንስቶ በማግስቱ ነው ተዝጣዚውም ሊሰማው የሚችለው፣ ለቤተሰብ ነው እንጂ። ጎሰሙኝ አላወኩም ይላል። ጎሰሙኝ ማለት መቱኝ ማለት ነው። መቼ እነሳለው ደግሞ ጨምሬ እሻት አለው ጥላለ አለ። ይሄ ነው በጣም አደገኛ መርዝ የሚያስብለውም ይሄ ነው። ዛሬ ጠጥተህ ሰክረህ ወደ ቤት ከገባ በኋላ ዳግም አልጠጣም አልሰክርም ብላ አትልም። አንዱ ክፋቱ፣ አንዱ በጣም አደገኛ ከሚያደርገው ነገር የመጠጥ አንዱ ልክ እንደ ሱስ ማለት ነው።
ዝሙቱንም ስትቀምሰው ሱስ ነው የሚሆንብህ። ከጋለሞታ ሴት ጋር ስትሄድ ሚስቶቻቸውን እየተዉ ሚስቶቻቸውን ሳያገቡ ከሌሎች ጋር በማይመለከታቸው እግዚአብሔርን ራሱ በሚያሳዝን አይነት ሁኔታ እዚህም ጋለሞታ ሴት ጋር ስትሄድ ሱስ ነው የሚሆንብህ። ተደብቀ ሄደ በማድረግ ማለት ነው። ለምን ተደብቆ ሄዶ አደረገ? መጠጥ ጠጥቶ ነው ጋለሞታን ሴት የተመለከተው እንጂ የጉብዝናህን ሚስትህን ከእሷ ጋር ደስ ይበልህ ይላል መጽሐፈ ምሳሌ መጽሐፍ ምዕራፍ 5 ቁጥር 15 ማለት ነው። ልጆች በጡቶቿ እርካ እንደኋላ በጡቶቿ ደስ ታሰኝ መጽሐፍ ቅዱስ የእግዚአብሔር ቃል እንደሚናገረው እና ከጉብዝና ሚስት ጋር ማድረግ የሚገባህን ነገር አውጥተህ የስርቆቷ ይጣፍጣል ብሎ የሚለውን ወስደህ ጋለሞታ ሴትን እንዲያ ያደረገው ምኑ ነው ብላችሁ ካላችሁ ወደ ወይን ጠጅ መመልከቱ ጣጣው ይኸውልህ ልክ እንደ ሹራብ ክር ነው የሚሆንብህ። የወይን ጠጅ ምንም አልኮል ነክ ነገር ያላቸውን ስትጠጣ ቶቶ አይልም። ራሱ አንድ መለኪያ ጠጥቼው እና አንድ መለኪያ በወዲህ አንድ ብርጭቆ እንደው በመድኃኒዓለም አንድ ብርጭቆ ነው የምጠጣው ምናምን ነገር ብሎ ከቀመስከው በኋላ ራሱ የቀመስከው እንድትደግመው ያደርጋል። መጠጡ ማለት ነው። ሁለት ይቀዳልሃል። ከዛ አንድ ሲባል ነው ሁለት ሲባል ነው ሶስት የሚሆነው ማለት ነው። ከዛ ሰውነት መሞቅ ይጀምራል። ጋለሞታን ሴት ትመለከታለህ፣ ስድብ ትሳደባለህ። በቃ ትዳር ሁሉ እንዳለ ይፈርሳል። ማንነት ሁሉ ራሱ ይቃወሳል። የሹራብ ክር ማለት የሹራብ ክር አንዴ ከጎተትከው የሆነ ቦታ ላይ ቆርጠ ካላስቀረው በስተቀር እንደማይሄድ ከመጠጥ ጋር በተገናኘ መደባደብ፣ መሳደብ ከፍተኛ ባለስልጣናት፣ የሃይማኖት መሪዎች፣ የተለያዩ ማንም የተባሉትን ማለት ነው ጋለሞታ ሴትን ትዳርን ከማቃወስ አቅጣጫ ከማንም ሴት ጋር ነው መተኛት የሚፈልጉት ወንዶች ባይዘው ልብ በሉ። የጠጣ የሰከረ ሰውነቱ የሞቀ ወንድ ከማንም ጋር መተኛት የሚፈልጉት የሚያስገድዳቸው ኃይል ይሄን ነው ወንድሞች እናቶች። ለዚህ አጠጣ እንኳን ብሎ ሲል ቢያንስ ከትዳር አጋር ጋር እንኳን የተገባውን ነገር ከማድረግ አይነት አኳያ ጋለሞታን ሴት ታያለህ ብሎ ያለው ይኸው ለአንቺ ልስጥሽ እህትዬ፣ ለአንቺ ይኸው ችን አንብቤ 5:15 እችል አንብና በእህታችን ከታች ያለች 2 ጊዜ ጠይቃል ይሰጣል። ከዛ ያለ ከጉድጓድህ ውሃ ከምንጭም የሚፈልቅን ውሃ ጠጣ ይላል። ልብ በሉ ሰለሞን ማለት ነው መጽሐፈ ምሳሌ ላይ ምንጮች ወደ ሜዳ ወንዞችም ወደ አደባባይ ይፈሳሉን ይላል። ጥያቄ ምልክት ይፈሳሉን ምን ማለት ነው? ምን ማለት ነው? ለአንተ ብቻ ይሁኑ አለ። ለአንተ ብቻ ይሁኑ፣ ከአንተ ጋር ላሉ እንግዶች አይሁኑ። እንዴ ምንጭ ቀጥታ ሰለሞን ስለ ምንጭ ነው የሚያወራው። ምንጮችን የሀገር ሰው አይደል የሚጠጣቸው? ኖ አይደለም። ሰለሞን እዚህ ጋር እያለ ያለው አይደለም። ከጉድጓድ ውሃ ከምንጭም የሚፈልቅ ውሃ ጠጣ ይለዋል። ኤርሚያስም ጠጣ ይላል። ምን ማለት ነው? ኦኬ አዎ አንድ ለአንድ መድኃኒዓለም እንደፈቀደው ማለት ነው። ከዛ ለአንተ ብቻ ይሁኑ ከአንተ ጋር ለእንግዶች አይሁኑ ካለ በኋላ ምንጭህ ብሩክ ይሁን ካለ በኋላ ይታይህ ከምን ጋር አገናኝቶት እንደሚናገር እግዚአብሔር ቃል ምንጭ ብሩክ ይሁን ከጉብዝናህም ሚስት ጋር ደስ ይበልህ እንደተወደደች ዋላ እንደተዋበች ሚዳቋ ጡቷ ሁልጊዜ ታርካህ በፍቅሯም ጥገብ ካለ በኋላ ልጄ ሆይ ስለምን ጋለሞታ ሴት ትወዳለህ? የሌላይቱንስ ብብት ለምን ታቅፋለህ አላለም? ጋለሞታይቱን ሴት ሄዶ እንዲያቀፍ የሌላይቱን ሴት ብብት ሄዶ እንዲያቀፍ ያደረገው ምንድን ነው? በለብጠን የወይን ጠጅ፣ አረቄ፣ መጠጥ፣ አልኮል መጠጥ ያው በፍቅሯ አጠገብ በጡቶቿ ታርካህ ብሎ ያለው ከተወደደቿ ከልጅነት ከጉብዝና ሚስት ጋር ነው። ኦኬ ቅልውጥ ተው እያለ ነው ማለት ነው። አማኑኤል ሲፈጥር አንድ ወንድ ከአንድ ሴት ጋር በተቀደሰ ጋብቻ አለቀ። ጋለሞታን ሴት ቅድም ያየው ለምን ነበር? መጽሐፈ ምሳሌ መጽሐፍ ምዕራፍ 23 ላይ ማለት ነው። የወይን ጠጅ ስለጠጣ ነው። ወንድሞች የምትጠጡ ማለት ነው ኢትዮጵያውያን ወንድሞች ስትጠጣ ትሰክራለህ። ስትሰክር የጉብዝናን ሚስትን ቤት ቁጭ አድርገህ ከሀገር ጋለሞታ ጋር ስትገለሙት ነው የምትኖረው። ከጋለሞታ ሴት ጋር ከሴት ጋር የሚያመነዝር ይላል ሰለሞን ሲጀምር ሲቀጥል ከሴት ጋር የሚያመነዝር አይምሮ የጎደለው ቀውስ ነው የሚለው። በቃ አይምሮ የጎደለው ማለት ቀውስ፣ ማሰብ የተሳነው እብድ ማለት ነው። እናስ
እሱን ደግሞ ካደረገ በኋላ ስድቡ አይደመሰስለትም ይላል። በዚህ ጉዳይ ተላላፊ የሆኑ ሰዎች ማለት ነው። ለዚህ ነው አባቶቻችን አያቶቻችን አረቄ እየጠጡ አይደል በየሰፈር ላይ በእናቶቻችን ላይ ስንት ቅምጥ እያስቀመጡ ከሞቱ በኋላ ነው አንዳንዴ ልጆቻቸውን ሁሉ ጭምር ያወቅነው ማለት ነው። ብዙ ወንድሞች እኮ አሉን። በተለይ እንደኔ ቤተሰባችሁ እናት አባት የቆዩ ምናምን ነገር ቤተሰብ ያላችሁ ሰዎች ብዙ ወንድሞች እህቶች እኮ አሉሽ። በተለይ እናቶች እንኳን እንደዛ አያደርጉም። እነሱ ጨዋዎች ናቸው። እዛ ጓዳ ጓዳ ደፋ ደፋ ሲሉ ነው የሚውሉት። አባቶቻችንስ የብዙዎቹ አሁን ይበጠር ከተባለ በየሰፈር ቢያንስ በትንሹ 3 እና 4 ወንድም አለ ከእናት ውጭ ህጋዊ ከሆነች ውጭ ፋዘር በየሄደበት አረቄ እየቀመሱ ሴትም እየቀመሱ ያስረገዙት ማለት ነው። ከ180% ቢጣራ የኢትዮጵያ ወንዶች በተለይ ከተሜውም ገጠሬው ማለት ነው ከሚስት ውጭ እኮ ቅምጥ ማስቀምጥ በጃንሆይ በንጉሱም ዘመን ከዛ በፊትም በነበረ ይሄ በጣም አያከሌ እኮ ቅምጥ ናት ይባልልሃል። የወይዘሮ እንትና ቅምጥ ነው አይባልም። እናቶቻችን በዚህ ጨዋ ናቸው። የኢትዮጵያ እናቶች፣ የኢትዮጵያ ሴቶች በዚህ ጨዋዎች ናቸው። እና ጋለሞታይቱና የሌላይቱን ብብት ለምን ትወዳለህ? ከሚስት ጋራ ብቻ በፍቅሯ አጠገብ በጡቶቿ ታርካህ እንደተወደደ ዋላ እንደተዋደደች ዋላ እንደተዋበች ሚዳቋ በቃ በፍቅሯ ሁልጊዜ ጥገብ። እሷ እዛ ጥገብ፣ ሌላ ሄደህ አትጠጣ። ምንጭህ ብሩክ ነው። ከጉብዝና ሚስት ጋር ደስ አየህ። ምንጭ ብሎ ያለው ማነው? ሚስት ማለት ነው። ለአንተ ብቻ አይሁኑ፣ ከአንተ ጋር ላሉ ለእንግዶች አይሁኑ ብሎ ያለው ብትመጣኛ ቤት እንጀራ በምስር ምናምን ነገር እንሰጥሃለን እንጂ ሚስቴን አልሰጥም በእንግድነት ስለመጣ። ለምን? ለእኔ ብቻ ነች የተሰጠችው። አጭርና ግልጽ። ወደዚህ አይነት እርኩሰት ውስጥ የሚከተው ምንድን ነው? ባፍ የሚገባ የሚጠጣ ነገር ማለት ነው። ኮንሲኮንሲው ቢገባ ለሆድ ህመም እየተባለ እኮ ነው ሆዱን ያላመመ ኢትዮጵያ ሁሉ የሚጠጣው ለማለት ፈልጌ ነው። እታች ያለችው የመሲሁ ልጅ ለእሱ አንስታትና ከዛ ወንድማችን መቅቡ ቀጥል። ቴንክ ዩ። እኔ አንድ ነገር ብዬ ለወጣ ነበረ። ቆይ አንዴ ትወጣለህ። ቆይ አንዴ የመሲሁ ልጅ 2 ጊዜ ጠይቃኛለች። ቴንክ ዩ። እሺ አመሰግናለሁ መጀመሪያ ስለሰጣችሁ። እኔ ማሳት የምፈልገው በርዕሳችሁ ላይ ነው። ኦርቶዶክሳዊ ንጉሳቸው ቴዲ አፍሮ ነው ወይ የሚለው ላይ። እኛ ንጉሳችን ቴዎድሮስ ካሳሁን ሳይሆን ክርስቶስ ኢየሱስ ነው። ሁላችንም የምናውቀው ይህንን ሀሳብ ነው። ቴዎድሮስ ካሳሁን እኮ የዓለማዊ ዘፋኝ ነው። ምናልባትም ንጉስ መባሉ ንጉስ የማዕረግ ስም ሊሆን ይችላል እንጂ የአምላክ ስም አይደለም። የትኛውም ቤተክርስቲያን ላይ ዘፈንን አጥብቃ ትቃወማለች። መጽሐፍ ቅዱስ ወደ ገላትያ 5:19 ላይ እንዲሁ በግልጽ አስቀምጦታል። ማንበብ ይችላል። ምናልባት እናንተ ካነሳችሁ ሀሳብ ጋር የተለያየ ስለሆነ ቅድም አንስተው ነበረ መጽሐፍ ቅዱስ እንደዚህ ነው የሚል ብለህ ማለት ነው። ነገር ግን ይላል የስጋም ስራ የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜም እንዳልኩ እንደዚህ የሚሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። የትኛውም ኦርቶዶክሳዊ ዘፈን ጽድቅ ነው ብሎ የሚያምን የለም። ኃጢአት እንደሆነ እናምናለን። ምናልባትም ይህን ሁሉ የሚያደርጉት የስጋን ስራ የስጋቸው ይህንን ስለምን አወጣቸው ነው? አንቺስ ብታወሪ ለምን አወጣቸው ነው ያልኩሽ። አንዴ ልጨርስ። እሱ የኦርቶዶክስ መጽሐፍ ለመሆኑ ምንም ማረጋገጫ የለኝም። ስለሱ ማንሳት አልፈልግም። ምክንያቱም በየአድባራቱ የእናንተ መጽሐፍ ስላለ ስለሱ ማንሳት አልፈልግም። አሁን ግን እኔ ሀሳብ የሚቻል ነገርና ልውረድ። ጊዜ አልገለባቸውም ፕሊዝ። እሺ ቀጥይ። እሺ አመሰግናለሁ። በየትኛውም ቤተክርስቲያን ላይ ዘፈን ኃጢአት እንደሆነ የምናውቀው እንጂ ጽድቅ እንደሆነ ተናግረም አታውቅም። የትኛውም መጽሐፍ ቅዱስ ላይም ተነግሮ የማያውቅም ይሄ ነገር። እናንተ ይህን የምታነሱት ምናልባትም ካለባችሁ ጥላቻ ሊሆን ይችላል ብዬ አስባለሁ። ምክንያቱም ይሄ ርዕሱ አግባብ አይደለም። ከጥላቻ የተነሳ እንጂ የአንድን ቤተ እምነት በዚህ ልክ ላይ ማዋረድና ማብጠልጠል ተገቢ ነው ብዬ አላስብም። እንደ አንድ ምዕመን ማለት ነው። ካጠፋሁኝ ምናልባት ልታረም እችላለሁ። ግን እንደ አንድ ኦርቶዶክሳዊ ሀሳቤ ይሄ ነው። እድል ስለሰጣችሁኝ ያመሰግናለሁ። ነገር ግን ዘፋኝነትን ኦርቶዶክስ ተዋህዶ ቤተክርስቲያናችን ደግፋም አታውቅም፣ ልደግፍም አትችልም። የምትቃወመው ነገርም ስለሆነ ማለት ነው። አመሰግናለሁ።
ቴንክ ቤታችን ሀሳብሽን ስለገለጥሽ በነፃነት እግዚአብሔር ይስጥልን። አንደኛ ርዕሱ ኦርቶዶክሳውያን ንጉሳችሁ ቴዲ ካሳ ነው ወይ ቴዎድሮስ ካሳሁን ነው ወይ ያው ቴዲ አፍሮ ነው ወይ ነው። ለምንድን ነው እንደዚህ የተባለው? ወንድምነት እንደዚህ ብሎ የጻፈበት ያው ምድራችን ላይ የዘፈኑ ንጉስ ጥላሁን ገሰሰ ተብሎ ይባል ነበር። ያው ፖፑላር ዘፋኝ ስለነበረ ማለት ነው። ጥላሁን ገሰሰ ገና በህይወት እያለ ቴዲ አፍሮን ደግሞ በቃ ቀጣይ ያለ እሱ መሆኑን እንደዛ እውቅና ሲሰጥ ነበር። ኦኬ በዚህ በጥበቡ ዓለም ተብሎ በሚጠራበት እርስ በርስ የሚሞጋገሱበት አለ። ንጉሳችን ነው ንጉስ፣ የጥበቡ ንጉስ፣ የዘፈኑ ንጉስ ብሎ የሚለው አንድ እስላም የለም። ካለም እስላሞች ናቸው ያሉት። አንድ ጴንጤ የለም ካሉም እነዛ አንዳንድ ጴንጤዎች ናቸው ያሉት። ግን አብዛኛው ኦርቶዶክሳውያን ወገን ነው ቴዲ ካሳሁን ቴዎድሮስ ካሳሁንን ንጉስ ነው ብለው የሚሉት ማለት ነው። አብዛኛው የሰዎቹ ፍላጎት እንጂ እኮ በኦርቶዶክስ አስተምሮ ላይ የተሰጠ ትምህርት አይደለም እኮ። ቆይ አሁን የቤተክርስቲያኒቱ ላይ እመጣልሻለሁ። አንደኛ ንጉሳችን እያለ በየቦታው የሚያሞካሸው አብሮ የሚዘለው አብሮ የሚጨፍረው ማነው? አሁን ቴዲ አፍሮ ዘፈን ሲዘፍን መጥቶ እዛ አብሮ የሚውረገረገው ማን ነው? ሚሊኒየም አዳራሽ ሲገባ ሙስሊም ነው ፈልጊ፣ በብርሃን ላታገኝ ትችላለሽ። ጴንጤ ነው በብርሃን ፈልገሽ ላታገኝ ትችላለሽ። እዛ የለም። ሙስሊሙም ጴንጤው ማን ነው? ያ ሁሉ ሚሊኒየም አዳራሽ ስቴዲየም ሞልቶ መስቀል አደባባይን ሞልቶ በሙሉ ሲያብድ የሚውለው ማን ነው? ኦርቶዶክሳውያን ናቸው። እነዚህ የሚያደርጉት ከስጋዊ ፍላጎታቸው የተነሳ እንጂ በቤተክርስቲያን አስተምሮ ዘንድ የተሰጠ ትምህርት አይደለም። እኔ እያልኩ ያለሁት ምንድን ነው? ሰዎቹ የራሳቸውን ፍላጎት ተከትለው የሆነ ቦታ ላይ ሊሄዱ ይችላሉ። ምናልባት ሙዚቃም ሊያወጡ ይችላሉ፣ ዘፋኝ ሊሆኑ ይችላሉ፣ ሊጨፍሩም ይችላሉ። ነገር ግን የቤተክርስቲያን አስተምሮ አይደለም ነው። መጽሐፍ ቅዱስ የማይደግፍም ቤተክርስቲያናችን አትናገር ነው እያልኩ የቤተክርስቲያን አስተምሮ መሆኑን ይኸውልሽ የመሲሁ ልጅ ሶሪ የቤተክርስቲያን አስተምሮ ለመሆኑ ቤተክርስቲያን በዚህኛው 80 አሐዱ መጽሐፍ ቅዱስ ላይ እዚህ የምታዩ ማለት ነው። በዚህኛው ላይ አንቺ ቅድም ያነበብሽውን ገላትያ መጽሐፍ ምዕራፍ 5 ላይ ያለውን የስጋ ስራ የተገለጠ ነው ብሎ ባለበት ክፍል ላይ ያለውን በሙሉ ጽፈዋለች። ዘፋኝነት ብሎ የሚለውን ሁሉ ጭምር አብራ ጽፈዋለች። በዚህኛው ላይ ግን ዘፋኝነት ብሎ የሚለውን አውጥታለች። ቤተክርስቲያኒቱ ዘፋኝነትን ስለምትደግፍ ነው ያወጣችው። ዘፋኝነትን ስለምትደግፍ ነው። በዚህኛው በ2000 ዓመተ ምህረት ትርጉም ላይ ይሄ እናንተ መጽሐፍ የኛ መጽሐፍ መሆኑ ምንም አላውቅም ብላለች። እሷን አላወቃችሁ። እኛ ግን በመረጃ እያሳየን ነው። ይሄ መጽሐፍ ማንም ጴንጤ ክሌም አድርጎ እኔ ነኝ ያጻፍኩት ብሎ የሚል የለም። ኦኬ ገድላችሁ ሲታይ ገድላት እና ድርሳናቶቻችሁ ሲወጡ እናንተ የጻፋችሁት ነው ብላችሁ ትሉናላችሁ። የራሳችሁ መጽሐፍ ቅዱስን በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ታተመ ብሎ የሚለውንም ስናሳይ ይህንንም እናንተ ናችሁ ያሳተማችሁ ትላላችሁ። ያው ለማምለጫ ነው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድሞች እናቶች ዘፈንን ኦፊሻሊ ነው የምትፈቅደው። ኦፊሻሊ ውሸታቸውን ነው። ኦፊሻሊ መፍቀዳቸውን ማን ብፁዕ ማን እንትና ሲናገሩ ሰማ? ፓትርያርኩ ሲናገሩ የሰማበት ወይ ቅዱስ ሲኖዶሱ የደነገገበትን አምጣ ብላት በለኝ። የእግዚአብሔር ቃል ላይ ዘፋኝነት ብሎ የሚለውን በዚህኛው ላይ የነበረውን አውጥታ ዘፋኝነትን አውጥታ እዚህ ጋር ጽፋለች። ስለዚህ እዚህ ዘፋኝነትን ስለምትቃወም ነበረ ማለት ነው። አሁን ግን ዘፋኝነትን ስለማትቃወም ዘፋኝነት ብሎ የሚለውን ቃል ለህዝቧ ከመጽሐፍ ቅዱስ ነቅላ አወጣች ማለት ነው። ስካር ዘፋኝነት ብሎ የሚለውን እዚህኛው ላይ ቀጥታ ነው ያለው። እዚህ ግን ስካር ይህንን የመሰለ ሁሉ ነው አለች። ዘፋኝነትን ግን አወጣኝ ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 1000% ዘፈንና ዘፋኞችን ትደግፋለች፣ ትቀበላለች። ካህናት ሁሉ ጭምር ጨፋሪዎች አይደሉ እንዴ? ደናሾች አይደሉ እንዴ? ላሳይ በቪዲዮ ትከሻቸው እስኪወልቅ ድረስ ዛር ላው ላይ የወረደበት ይመስል ጎጃምኛ፣ ምንጃርኛ፣ እንቅጥቀጥ፣ የሸዋ ኦሮሞ ምናምን ነገር እያለ ማን ነው የሚለው? ላሳይ ቪዲዮ የካህናቱን ያልኳቸው። ኦኬ። ስለዚህ ኦፊሻሊ 100% አይደለም 1000% ቤተክርስቲያኒቱ ዘፋኞችን ታበረታታለች፣ ዘፈንንም ታበረታታለች። ለዚህ ነው ዘፋኝነትን ከዚህ መጽሐፏ ላይ ነቅላ ያወጣችው። የዛሬ 18 ዓመት ከተጻፈው መጽሐፏ ላይ
የዛሬ 38 ዓመት የተጻፈው መጽሐፏ ላይ ዘፋኝነት ብሎ የሚለው አለ። የዛሬ 18 የጻፈችው መጽሐፏ ላይ ግን ዘፋኝነት ብሎ የሚለውን አውጥታለች ማለት ነው። ይሄ ማለት ዘፋኝነትን በጣም ነው የምትደግፈው፣ ዘፋኞችንም በጣም ነው የምታበረታታው። ዘፋኞቿ እኮ ራሱ ይላሉ እኮ እግዚአብሔር ከረዳኝ በሚቀጥለው ፋሲካ አንድ ካሰት አልበሜን አስወጣለሁና አባቴ ቡራኬው ትድረሰኝ ጸሎተው ታግዘኝ ምናምን ነገር ብሎ ይላሉ ማለት ነው። ጨርሻለሁ። ቤክዬ አንተ ትልቁ ላይ ሆን ማኔ የሚባለው አይ ቲንክ ኦርቶዶክስን አስገባኝ እያለ አንዳንድ ቁጥር ይጽፋል። ማኔ ገስት ላክ ከዛ አስገባለሁ። አይ ቲንክ ፎሎ ትንሽ ነው። ወንድምነት ትልቁ ላይ ሆን ያ ወንድምነት ሆን እኔ የምልህ ለምሳሌ ወንድምነት ካነሳው አይቀር አሁን ላይ በዚህ በአዝማሪው ቴዲ አፍሮ የገጠር ቀበሌ መርቶ በማያውቅ ሰውየውን ለማንገስ ተጠልፎ ተዘጋጅተው እንደው መቺውጣ እያሉ ቀኖቻቸው ረዝሞባቸው ሌሊቶቻቸው ረዝሞባቸው የተቸገሩት እነማን ናቸው? ኦርቶዶክሳውያን፣ አጠቃላይ ኦርቶዶክሳውያን ናቸው። ስለዚህ አንድ ሙስሊም አንድ ፔንቴ ያታመጡ ካመጣችሁ እሱም እስልምናው የጠፋበት የዞረበት ሙስሊም ነው ወይ ደግሞ ፔንቴነቱ የጠፋበት የጌታ መንገድ የጠፋበት የዞረበት ፔንቴ ነው ማለት ነው እንጂ ከዳር እስከ ዳር መቶ እስኪባል ድረስ ቴዲ አፍሮንም ሌሎችም ዘፋኙ ተከትሎ የሚጨፍረው ንጉሳችን እያለ ብሎ የሚለው የኦርቶዶክስ ሕዝብ ነው። ስለዚህ የሚጠብቁት ንጉሳቸውን ቴዲን እንጂ ጌታ ኢየሱስን አይደለም ማለት ነው። አስበ ከሆነ ለምሳሌ ወንድምነት በዚህ ባለፉት በጾም ወቅት እንደው ስለ ጌታ ስለ ኢየሱስ ክርስቶስ መምጣት በናፍቆት ተጠባብቀው እንደው ቢመጣልን ብለው ይመስላል። በፍጹም የጌታ ምጽአትን ከመጠበቅ ይልቅ እንደው ሁሉንም ጨፍልቀን ባንናገርም የጌታ ምጽአት ቤተክርስቲያኒቱ በቤተክርስቲያን ደረጃ ይመጣል ብላ ታምናለች። በየቅዳሴያቱ በየዜማ መካከል ታዜማለች እና ምን ያህሉ ነቅቶ ምን ያህሉ ተዘጋጅቶ ይጠብቃል ብሎ የሚለውን እሱን ለእነሱ እንተውና ግን ብፁዕ አቡነ ኤርሚያስ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ የሆኑት እሳቸው አንድ ሲናገሩ የነበረውን ቪዲዮ አሰምቻለሁ። ቪዲዮም አለ። በተለይ ከዚህ ከሳልሳዊ ቴዎድሮስ ከሚባለው ጋር በተገናኘ ቴዎድሮስ የሚባል ስም በተነሳ ቁጥር ይመጣል ብሎ የሚሉት በኦርቶዶክሳውያኑ ዘንድ የሚጠበቅ ሳልሳዊ ቴዎድሮስ የሚባል አለ። ቤተክርስቲያኒቱ እንደ ቤተክርስቲያን የምጠብቀው ልብ በሉ። የቤተክርስቲያን ገዳማውያን አባቶች ሱባኤ ቆጥረው ትንቢት ተናግረው ምናምን ነገር ብለው የሚሉለት ማለት ነው። እሱ ሰውዬ ይመጣል ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን በድርሳነ ኡራኤል፣ በመጽሐፈ ሳቤላ፣ በመጽሐፍ ገድለ ፊቄጦር 5 መጽሐፍቶች አሉ። ከ5ቱ 4ቱ እጄ ላይ አሉ። በእነዚህ መጽሐፍ ፍካሬ ኢየሱስ ላይ እንደዚሁም በማቴዎስ ወንጌል 24 የአንድምታ ትርጓሜ ላይ ሁሉ ጭምር ሳይቀር ሳልሳዊ ቴዎድሮስ የሚባለው ይመጣል ብላ ቤተክርስቲያኒቱ 3ኛው ቴዎድሮስ የሚባል ይመጣል ብላ ጽፋለች። አመጣጡም የሚመጣው ከኤረር ተራራ ነው የሚመጣው ብለው በኢትዮጵያ ኦርቶዶክስ ታሪሳ ምዕመናንና ሕዝብ ዘንድ ነው የሚከበረው። ተበበሉ ከኤረር ተራራ አካባቢ ነው የሚመጣው፣ ከምስራቅ ነው የሚመጣው። ሰውየው በሚመጣ ሰዓት ላይ ኢትዮጵያ ያኔ ወንዞቿ በሙሉ እርጎና ወተት ያፈሳሉ። ቀበና ቆሻሻ ማፍሰሱን ትቶ እርጎ በእርጎ ነው የሚሆነው ተብሎ ነው የሚታመነው። የኢትዮጵያ ትንሣኤ ነው የሚሆነው እና ይመጣል ብላ ቤተክርስቲያኒቱ በ5 መጽሐፍቶቿ ላይ ጽፋለች። የማቴዎስ 24ን የአንድምታ ትርጓሜ ለጌታችን ለኢየሱስ ክርስቶስ መምጣት ራሱ ጌታ የተናገረው ለዘመኑ ማለቅ ምልክቶች በደብረ ዘይት ተቀምጠው በነበረበት ሰዓት ላይ ንገረን፣ የመምጣት ምልክት የዓለም መጨረሻ ምንድን ነው ብለው ደቀ መዛሙርቱ በጠይቁ ሰዓት ላይ የተናገረውን ቃል ይዘው እሱን ለሳልሳዊ ቴዎድሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ጉባኤ ብፁዓን ሊቃነ ጳጳሳት በሙሉ የሚያውቁት ተርጓሚ ያለው ማለት ነው ከሳልሳዊ ቴዎድሮስ ጋር ከ3ኛው ቴዎድሮስ ጋር። ስለዚህ ቴዎድሮስ የሚባል ሰውዬ ሲመጣ መጠርጠር ጥሩ ነው። ንጉሳችን አባታችን ምናምን ነገር አምላካችን ብለው ቢሉ ገና እየተፈለገ ነው። ምናልባት ቴዲ አፍሮ ሊሆን ይችላልም ብለው ስለሚሉ ቴዎድሮስ የሚባል አሁን ሌላ ሰው ቢነሳ አሁንም እሱም ሊሆን ይችላል ብለው ይላሉ።
ልክ አይሁዳውያን መሲህ ይመጣል ብለው እንደሚጠባበቁ እስቲ ትችቱን ኤርሚ ትችቱን ተውና ጨርሼ እሰጥሃለሁ። የምን ትችት ብራዘር? በእኛ በመረጃ ላይ ነው የምናወራው። ትችት ትላለህ እንዴ? 5 መጽሐፍ ጠቅሼ እያወራሁልህ መጽሐፍቶቹን ካሜራ ዞራለሁኝ ከፍታለሁኝ ማለት ነው። እና ልክ አይሁዳውያን መሲህ ይመጣል ብለው እንደሚጠብቁት ሁሉ የኢትዮጵያ ኦርቶዶክስም ቴዎድሮስ ይመጣል ብላ ተጠብቃለች። ቴዎድሮስ ይመጣል ብላ ጠብቁም ብላ ወንጌሉን በአንድምታ ትርጓሜ ማቴዎስ 24ን እንደዚሁም ድርሳነ ኡራኤል፣ መጽሐፈ ሳቤላ፣ ገድለ ፊቂጦር እና ሌሎችም መጽሐፍቶች ላይ ሁሉ ጭምር ተጽፏል ማለት ነው። እንድነት ምናልባት ቴዲ ሊሆን ይችላል ብለው ነው ቴዲ አፍሮ ሊሆን ይችላል ብሎ በሚል ነው ንጉሳችን ምናምን ብለው ያሉት። መጠርጠር ጥሩ ነው፣ ያልጠረጠረ ተመነጠረ ተብሎ እንደሚባል ማለት ነው። እና እሺ ወንድማችን ትችት ብሎ ያለው እሱ ይናገርና እንቀጥላለን። መክብብ ግን ቅድም እያወራ ነበር። መክብብ ቆይ አንዴ መክብብ ኦርቶዶክሳዊ ነው። ቅድም እህታችን አስቀድሜ ነው። መክብቤ ኤርሚዬ አመሰግናለሁ አባቴ። እኔ ኦልሞስት መጨረሻ ላይ መናገር ፈልገው ቤካንም ነው። ቤካዬ ቅድም ስለ ፓስተር ሶፎንያስም ስታወራ ነበር። ፓስተር ሶፎንያስ እኛን አይወክልም ብለህ ስትል እንደ አንድ አይከን ነው ማለት ነው ለእናንተ ማለት ነው። እናንተ ጋር የነበረ ሰው አሁን ላይ እኛን አይወክልም ብለህ ስትል ያ ሰውዬ እናንተን እንደማይወክለው ሁሉ ቴዎድሮስ ካሳሁንም እኮ የኢትዮጵያ ኦርቶዶክስን እንደማይወክል ማሰብ አለባችሁ ነው። እኔ ይህንን ነው መናገር ፈልገው እና ማነው ፓስተር ሶፎንያስ ሞላልኝ የፕሮቴስታንት አይከን ነው ብሎ የተናገራል። እዚህ ማን ያደረገው? ቅድም አልነበርክም እንትን ስናወራ ቅድም ቤካ አይወክልም ነው እኮ ያለው። አይወክልም አለ እንጂ አይከን ነው አለ። አይከን እኮ ማለት ትርጉም እንደ አንድ አይከን አይወክል አናየውም እኛ እሱን ከእኛ እንትን ነው ብሏል። እንደዛ ሳይሆን ብራዘርዬ፣ እንደዛ ሳይሆን በደንብ አድምጣው፣ በደንብ ስማ። ሶፎንያስ ማለት አቴንሽን ሲከር በሆነ አጋጣሚ ስለ እሱ ስም እንዲነሳለት የሚፈልግ ሰው ነው። ትጀመር ፓስተር ነኝ አለ እንጂ ማን ፓስተር እንዳደረገውላ አይታወቅም። አንድ ሰው ፓስተር ከተባለ ያ ፓስተር የሚባለው ግለሰብ የሚመግበው ወይም ደግሞ ፓስተር ሆኖ በስሩ የሚመግበው ምዕመን ሊኖረው ይገባል። ምዕመን የሌለው የሚመግበው ሰው የሌለው አንድ ሰው ፓስተር መሆን አይችልም። ፓስተር መጋቢ ዝም ብሎ ተራ ቦታ የሚወርቅ ነገር ሳይሆን ጌታችን ኢየሱስ ክርስቶስ ለቤተክርስቲያን እንድትታነጽበት የሰጠው የጸጋ ስጦታ ነው። እንደ ቀልድ አይታይም። በስርና በዘመድ በወንድም በኩል የሚታደል የመንደር ድግስ አይደለም። በድግስ የሚቀርብ ዳቦ አይደለም። ወንድሙ ሲፈልግ ፍስርናን ሳይሆን ሌላ ስም ዩኒክ በቃ እኔ ጠራበታለሁ ብሎ የሚለውን ስም ሰጥቶ በሌላ ስም ሊጠራው ይችላል እንጂ ፓስተር ብሎ የፕስርናን ማዕረግ መስጠት አይችልም። በቤተሰብ የሚታደል የፕስርና ማዕረግ በእኛ ዘንድ የለም። እዚህ ፓስተርን ፓስተር ሶፎንያስ ብላችሁ አትጥሩት። ሂስ ጀስት እንደማንም ተራ ሰው ነው። ስለዚህ በስሙ ጥሩት። ሲጀመር ከእኛም ወገንም አይደለም። እዛ ቤት የሄደ ማን ነው? ምንድን ነው ሄዱት? ይሄ ገብርኤል እያለ የሚል ልጅ ማለት ነው። ሐርና ወርቁ ሲታስማማ እያለ ለመወደድ ከንቱ ውዳሴ ለመሰብሰብ እንዲጨበጨብለት ፈልጎ ወንጌልን ኮምፕሮማይዝ ያደረገ የክርስቶስ የእውነት መንገድ የመሰደቢያ ምክንያት ነው ልጁ። ስለዚህ he will never ፓስተር መሆን አይችልም። ስለዚህ ማንም ሰው ሶፎንያስ የሚባለውን አንድ ሰው ፓስተር ብሎት በእኔ ፊት እኔ ባለሁበት ሊጠራው አይችልም። እሱ የወንጌል እንቅፋት ነው። ስፒሪት ኦፍ ኤልማት የሚሰራበት ሰው ነው። ስለዚህ ፓስተር የድግስ ቤት ዳቦ አይደለም። ማንም ሰው እየመጣ እያነሳው እንትን የሚለው እና
ፓስተርን ሶፎንያስ ምናምን አይከን ብላችሁት ነበረ? አረ ማንም ሰው አይደውም። እሱ ማን ነው አይከን ነው እንዴ? ታዲያ ነውር ነው። እንኳን ሶፎንያስ ሞላልኝ አይደለም በጣም የተከበሩ ተብለው የሚባሉ ብዙ ወንድሞች እና አገልጋዮች አሉ። እጅግ የምናከብረው የምንወደው ወንድምየው ታላቅ ወንድሙ እንኳን ቢሾፕ ዳዊት በኢትዮጵያ ቤተክርስቲያን በኤርትራም በዓለም ዙሪያ ዞሮ ያለገለገለበት የለም። ዳዊት ሞላልኝ ማለት ነው። እንግዲህ እኔ በግሌ በጣም የማከብረው በጣም የምወደው እግዚአብሔር ሰው ነው። ደግሞ ብዙዎችም እንደዚሁ የሚስማሙበት ሰው ነው። እሱ እንኳን ራሱ አይከን አልተባለም። ፓስተርነት ከተባለ ዳዊት ሞላልኝ ወንጌል ላይ ሲቀልድ አታዩትም። ወንጌላውያን ቤተክርስቲያናትም ላይ ሲቀልድም አታዩትም። እና አይከን ብላችሁ ካላላችሁ ተዉት፣ ለፉት። ሶፎንያስ የሚባለውን ሰውዬ ተዉት። ኦኬ፣ ወደ ጉዳዩ ላይ እንግባ ማለት ነው። እኛ ጋር አይከን አንድ ቤኪዬ እኔ እንደ ወንድም ነው። እኔ አንድን ነገር በተቃርኖ ስታወራው አሁን ለምሳሌ ገብርኤልን እንደ አንድ መልአክ ልታስበው ትችላለህ። ግን አሁን አንተ በምትለው አይነት መንገድ እንዲያጣጥለህ ለማለት መሞከር ለአንተም ራሱ ገብርኤልን እውነተኛ ገብርኤልን እንደዚህ አጣጥለህ ለማውራት መሞከር ጥሩ አይደለም። ገብርኤል ምናምን ተብሎ ከምትለው ይልቅ ኦልሞስት እንደዚህ ያለ እንዲህ ያለ ብትል ኖ እኔ እንደ ወንድምም ነው የምነግርህ። እንዲህ ግን ነገሮችን እያጣጣልክ ባወራህ ቁጥር አንደኛ እምነት ወደ ዋናው ሀሳብና ገብርኤልን ቤካ አይደለም፣ ኤርሚያስ አይደለም፣ መክብብ አይደለም፣ እዚህ ያለን ሰዎች አይደለም፣ ማንም ሊያጣጥለው የሚችል የለም። ምክንያቱም ቅዱስ የሆነ አሁን እየሰማህ አይደለም። ለመልስልህ ሳይገባህ ነው ቤካን ወንድምነትን የምትቃወመው። ወንድምነት ገብርኤልን አይደለም ያጣጣለው። ቅዱስ ገብርኤልን ምን ይሁንልኝ ብሎ ያጣጥለዋል? የቆሎ ባልንጀራው አይደለም፣ ምንም ነገር አላረገው። እሱ አዝማሪ ቤት አልተገኘም፣ ሊገኝም አይችልም። የእግዚአብሔር ቅዱስ መልአክ ነው። ታዲያ ያጣጣለው ምንድነው? ያው ሐርና ወርቁን እያስማማኝ ስትፈትል ብሎ የሚል በእናንተ በኦርቶዶክስ ቤተክርስቲያን ቆንጅዬ ተረት አለ። የተረት ቆንጅዬ ካለው ማለት ነው። እና ገብርኤል መጥቶ እዛ ሲያበስራት ሐርና ወርቁን እያስማማኝ ስትፈትል ብላችሁ የምትሉት ተረት አለ። እና ያንን ዝማሬ ብሎ የዘመረ ሰውዬ መዝሙሩ ትክክል አይደለም። ገብርኤል መጥቶ በአበሰራት ሰዓት ላይ በቤተ መቅደስ ሐርና ወርቁን እያስማማኝ ስትፈትል ብሎ የሚል በመዝሙር ብላችሁ የምትዘምሩት አለ። ሲጀምር ሐርና ወርቅ አይስማማም። ማርያም እንደዚህ አይነት ፈታይም አልነበረችም። በቤተ መቅደስ ውስጥ ግን ስትፈትል ነው ያገኛት ብላችሁ የምትሉት በቤተክርስቲያኒቱ ኦፊሻል የተጻፈ መጽሐፍና ትምህርት ስላለ እሱኛውን ነው እየተቃወመው። ቅዱስ ገብርኤል ምን ብሎ ነው የሚቃወመው? ወንድምነት በፍጹም ለመላእክት ክብር አንድ ወንድማችን ከርዕሱ እንዳንሸሽ እንትን ነው። ጥሩ ነው፣ ጥሩ ነገር ብላችኋል። ቅድም ኤርሚ ያነሳው ላይ ብንቀጥልበት ቤካ የምትለው ነገር ካለ በአንተ በልና ወደ ቅድሙ ርዕስ እንመልስ። የሆነ ነገር ልትል ነው ጨርሰውና እንዲ ሀሳብህን ከዛ አንድ ነገር ማለት ፈልጌ ነው። ቀጥላለህ። ትቀጥላለህ። እሺ ዳግሻዬ፣ ምንድነው አሁን ያልከው? ለምሳሌ እኔ ያልኩትን ገብርኤል እኔ አላውቀውም። እሱን ገብርኤል ባይተዌ የእናንተ ገብርኤል ነው የሚዘመርለት የሚመለክ ቀን እየተቆረጠ በቀን እየተወሰኑለት የነገሰ ታቦት ተቆርጾለት ሶስት የተሽከረከረ እየተሰገደ የሚመለክ ገብርኤል አላውቅም። ግልጽ ነው አማርኛ አለቅ። ወደ ጉዳያችን ይባላል። እሺ፣ አይ ቅድም ቤካይ ጥሩ እያስረዳን ነበረ ኤርሚ እና እሱን ሀሳብ ቢጨርሰው ከዛ እንግዳ ራሱ ኤርሚ ቢቀበል ጥሩ ነበር። የሆነች በጣም አሪፍ ሀሳብ አንስቶ መሀል ላይ ሌላ ጥያቄ ስጠይቅ ነው እንትና ኤርሚ ብትጨርሰው ሀሳብን ደስ ይለኝ። በጣም ያልኩኝ ነበረ የምፈልጋቸውን ሀሳቦች ነው ያነሳቸው። መጨረሻ ላይ ደግሞ ምናልባት እኔ መድል ካገኘው ነገር ላለሁ ቀጥሉ። በቃ ስለ ሳልሳ ያነሳው ነገር ወንድምነት የትኛው የምሳሌ ነው? ወንድምነት እያለ ያለን ስለ ዳጊ ምሳሌ ላይም በኋላ ላይም ከዘፈኑ ጋር ወንድማችን ይኸው ከኤርሚ ጋር ትቀጥላለህ እኮ አለ። ለአንተ እኮ ነው። እሺ ቀጥሉ፣ ከኤርሚ ቀጥሉ። በቃ እሺ ናታኒዝም ኦኬ፣ ቀጥል። እሺ እግዚአብሔር ይስጥልን። በመጀመሪያ ኤርሚን ስላገኘሁት ኤርሚን ስላወራሁት ደስ ብሎኛል። ምክንያቱም ያው
ትልቅ ሰው ነው። ምናልባት በፕሮቴስታንቱ ዓለምም የሚወደድ ሰው ነው። ኖርማሊ ከሱ ጋር ራሱ በማውራቴ እድሉን በማግኘቴ ደስ ብሎኛል። ትልቁ ነገር ያ ነው። በመቀጠል በጨዋነት ደግሞ ስንመጣ ኤልያስ መልካ የሙዚቃ ዋና አቀነባባሪ ለቴዲ አፍሮ ብዙ ሙዚቃዎችን ሰርቶለታል። ጴንጤ ነው፣ ፕሮቴስታንት ነው። ከሞተ በኋላ ጴንጤ ቸርች ነው የተቀበረው። ካሙዙ ካሳንም ከተመለከታችሁት አሁን አልሞተም፣ በህይወት አለ። ጴንጤ ነው። ጊልዶ ካሳን ከተመለከታችሁት ጴንጤ ነው። አስጌን ብትመለከቱት ዋና የሙዚቃ ኢንዱስትሪ ላይ ያለው ጴንጤ ነው። ቶኪቻ አሁን ልክ ቴዲ አፍሮ ላይ እንዲያጋንናችሁ እንጂ ቶኪቻም በአሁኑ ሰዓት እንደዚሁ ዝግጅት ሊያዘጋጅ ሽርጉድ እያለ ነው። ሃይማኖቱን ከመጣችሁ ፕሮቴስታንት ነው፣ ጴንጤ ነው። እንደገና እያንዳንዱ የሙዚቃ እንደገና እነ አስጌን እንደገና ደግሞ ካያችሁ ዲሽታጊና እያንዳንዳቸውን ካያችሁ ትላልቅ የሙዚቃ ኢንዱስትሪ ላይ ያሉት ጴንጤዎች ናቸው እንደ እውነታ ስንመጣ። ከዛ በዘለለ ደግሞ ሙሉ የጴንጤ ፕሮቴስታንት ቸርች ውስጥ ግጥም ከሆነ በስተቀር እንጂ ምንድነው እስቲ ከሌላ ዘፈን ጋር የእናንተ ዘፈን ከቴዲ አፍሮ ዘፈን ጋር የሚለይበት? ከግጥም ውጪ ንገሩኝ እስቲ። ከግጥም ውጪ አትወዛወዙም ወይ? አትደንሱም ወይ? አትጨፍሩም ወይ? ይሄ በቀናነት ነው የጠየቅኳቸው ያሉት። እንደገና ደግሞ ሲቀጥል ዘፈን ያስባለው ምኑ ነው? ዘፈንን እኮ ዘፈን ያስባለው ለምሳሌ እኛ የፕሮቴስታንትን መዝሙር የማንጠቀመው ለጣዖት የተሰዋ ነው ብለን እናምናለን። ከምን የተነሳ ነው የምናምነው መሰላችሁ? ለቴዲ አፍሮ የሚዘፍነውን ክለብ ውስጥ የሚዘፍነውን ለጌታ ታቀርቡታላችሁ። እንደዛችሁ ዳንስ፣ እንደዛው መሳሪያ፣ እያንዳንዱ ነገር ለጣዖት የተሰዋ ብለን እናምናለን። ነገር ግን አሁን ኖርማሊ እዚህ ጋር ቶኪቻና ቴዲ አፍሮ ላይ ራሱ ያላችሁ ትችት እዩ። ቶኪቻ ጴንጤ ስለሆነ ስሙን አልጠራችሁትም፣ ምንም የተናገራችሁት ነገር የለም። ቴዲ አፍሮ ግን ሲሆን ደብሯችኋል እንደ እውነታ ስንመጣ። ነገር ግን እኔ በራሴ ማምነው የፕሮቴስታንት ራሱ ሙሉ ሙዚቃው ለእኔ ሙዚቃ ነው፣ ዘፈን ነው። የግጥሙ ጉዳይ ከሆነ ግን ቴዲ አፍሮ ራሱ አምላኬ ሰው በልኬ እያለ ይጨማምርበታል። አምላኬ ሰው በልኬ እያለ አላማርርም አምላኬን እያለ ጥበብ ወርቅዬ እኮ ዓለማዊ ላይ ዘፍኗል። ፕሮቴስታንት ጋር ያንኑ የሚመስል ነገር ዘፍኗል። አዲስ ነገር የለውም። ስለዚህ ይሄ ብቻ አይደለም። በመጠጥ ኢንዱስትሪ እስቲ እንምጣ። እስቲ ሂልከን የማን ነው? ዋሊያ የማን ነው? እያንዳንዱ የቢራ ፋብሪካ የማን ነው? የጴንጤ ነው። እንደ እውነታው እግዚአብሔር እንደምላችሁ ይሄ ምንም የማንደባበቀው ነገር ነው። ስለዚህ እያንዳንዱ ነገር ፕሮቴስታንት እኮ ዓለምን በራሱ ጠቅልሎ ይዞታል። ራሱ ዓለም ውስጥ የሚደረገውን ነገር ቸርች ውስጥ ጠቅልሎ ይዞታል እንጂ እኮ ምንም አዲስ ነገር የለውም። ቴዲም ዘፈነ፣ የፕሮቴስታንቱም ቴዲ የሚባለው ዘማሪ ዘፈነ፣ አንድ ዘፈን ነው። ምንም ሌላ ነገር የለውም በእኔ ማለት ነው። ስለዚህ በዚህ አጋጣሚ እርምዬ በጣም ወዳለሁ፣ በጣም አከብራለሁ። ብትችል ትችቶች ላይ ባይሆኑ እግዚአብሔር ነገ ይጠራናል፣ እንሞታለን፣ መሞታችን አይቀርም። የሚጠሉ ሰዎች እንዳሉ የሚወዱ ሰዎች ይኖራሉ በኦርቶዶክስ ውስጥ ነው። በዚህ አጋጣሚ ትዝታው ደግሞ የሚኖርና የሚሰማኝ ከሆነ በጣም እኔ በልጅነቴ ያሳደገኝ ጥሩ ዘማሪ የነበረ ሰው ነው። ትችቶቹን ተውት። ምን ይላል መሰለ? የራስን ጉድፍ ሳትመለከት የወንድምን ጉድፍ ላንሳልህ አትበለው ይላልና መጽሐፍ። ስለዚህ ሰዎች ላይ ትችት እንደገና ቤካ አሁን ቅድም ስትናገር የነበረው እንዲህ አይደለም። የእግዚአብሔር ቃል እንደዚህ በትዕቢት ተወጥረን የምንናገረው አይደለም። እኔ አሁን እያወራሁት በጽድቅ ነው እያልኩ አይደለም። ነገር ግን እያንዳንዳችን በራሳችን ላይ ጉድፍ አለብን። ስለዚህ 100% ማመን ያለባችሁ ሙሉ በሙሉ የፕሮቴስታንት ቸርች ዘፋኝ ነው ብዬ ነው እኔ እንደራሴ የምቀበለው። ዘፈን ነው እንዴ? ለምንድን ነው ታዲያ እናንተ የኦርቶዶክስን ትዘምራላችሁ? እኛ ለምን የእናንተን አንዘምርም? ለጣዖት ነው የተዘጋጀው ብለን ስለምናምን እንጂ ለምን አንዘምርም የእናንተን? ምክንያቱም ለዓለማዊ የሚመች ነው። ለዳንስ ይመቻል፣ ለውዝዋዜ ይመቻል፣ ለብዙ ነገሮች ይመቻል። ከዛ በዘለለ ግን ለነፍስ አይሆንም ብለን እናምናለን። ስለዚህ ራሳችሁን እንደ ጻድቅ አትቁጠሩት። ራሳችሁን ጉድፋችሁን አንሱ፣ ከላያችሁ ላይ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ፣ እግዚአብሔርን ከጎናችሁ ያዙ እንጂ ኦርቶዶክስን ብቻ መተቸት ወንጌል ሊሆን አይችልም አበደን። እንደገና እናንተ እንደ ሙስና እኮ የሚይዝባችሁ ቶኪቻ ጴንጤ ስለሆነ ዝም ብላችሁ ቴዲ ኦርቶዶክስ ስለሆነ ደበራችሁ። እኛ ቴዲ እኮ ኦርቶዶክሲውን ጴንጤውንም አናቅም። አቤል ሙሉጌታ ራሱ ጴንጤ መሆኑን ያወቅነው አሁን ነው አይደለ እንዴ? ይሄንን አሁን አዲስ በቃ ነው ወደ ጌታ የተመልሻለሁ ሲል ነው ስቲል ግልጽ ነው። ድሮም ጴንጤ እንደሆነ ከዛ በኋላ ነው በጥናት የታወቀው። ስለዚህ እያንዳንዱ ጉድፍ ላይ እናንተ እንዳላችሁበት አትርሱ። እያንዳንዱ ነገር ላይ ራሳችንን አንዳችን ጻድቅ ትዕቢት አይሆንም በእግዚአብሔር ዘንድ። ክርስቶስ ራሱን በበረት ሲወለድ ዝቅ ሲል እኮ ከፍታ ሊያሳየን ስለፈለገ ነው። ራሱን ዝቅ አድርጎ እኛን ከፍ ያደረገንን አምላክ ይዘን እንዴት ነው እኛ ሁልጊዜ ጠዋት ማታ ኦርቶዶክስን የምንተቸው? ናታን ቆይ ምንድን ነው ይሄ የለማኝ ከረጢት አስመሰልከው ንግግርህን በሙሉ ማለት ነው። ለማኝ ይኸው ኤርሚያስ አንተ ራስህ ሜዩት አድርገው ቆያችሁ። የለማኝ ከረጢት ማለት ምን ማለት ነው?
የጀመረው ያው በቃ እንግዲህ የለማኝ ከረጢት ማለት ፈለገው መሳደብ ምን አስፈለገው? ሚዩት አድርገው እባክህ፣ ሚዩት አድርገው። እኛ አሁን እየታገስን ነው እንድትቀጥል እንድታወራ ስለ መድኃኒዓለም እውነቱን እስኪ ተረጋጋ። ቆይ እሰጥሃለሁ፣ ትቀጥላለህ። እሰጥሃለሁ፣ ትቀጥላለህ። በመሳደብ ግን እሰጥሃለሁ፣ ትቀጥላለህ። ታዘዝ። አሁን ሚዩት እያደረጉ ነው ሰዎች። ታዘዝ፣ ካልሆነ ያስወጣል። ታዘዝ። ምን ራስህ ነህ ለማኝ ብለህ ኦኬ። ምንድነው ያደረገው? ወንድሞች እናቶች፣ የለማኝ ከረጢት ይባላል። እንደዚህ አይነት የለማኝ ከረጢት ማለት የማይዘው ነገር የለም። ወይዘሮ አሰለፈች ጋር ሄደህ ስትለምን በልታ የተረፈችውን ትሰጥሃለች። ወይዘሮ ቦጋለች ጋር ደግሞ ስትሄድ ጥራጥሬ ትሰጥሃለች። እዛ ሌላኛው ጋር ደግሞ ስትሄድ ዳቦ ፍርፋሪ ትሰጥሃለች፣ ንጹህ ዳቦ ማለት ነው። ደግሞ ሌላኛው ሀገር የሻገተ ዳቦ በባለፈው ለትንሳኤ የተበላ መሬት ላይ የወደቀ እሱን ትሰጥሃለች። እንደዚህ ነው በቃ የለማኝ ከረጢት ማለት ሁሉንም የያዘ ማለት ነው። አሁን ሰውየው መጣና አንዱን እንኳን አለየልንም። አንዴ ቤካ ይላል፣ አንዴ ቶክቻው ይላል፣ አንዴ ታክቻው ይላል፣ አንዴ ካሙዙ ይላል፣ አንዴ ኤልያስ መልካ ይላል፣ አንዴ ብሶት ነው፣ አንዴ ሂልተን ሆቴል እኮ የጴንጤ ነው፣ ቢራ ፋብሪካ ሁሉ አለ። አሁን የትኛውን ሰምቼ ለየትኛው መልስ ልመልስለት? ለዚህ የለማኝ ከረጢት ያልኩት ለዚህ ነው። ሂልተን ሆቴል የኢትዮጵያ የጴንጤ ነው ብሎ ቁጭ አላለ። ማነው የሂልተን ሆቴል ባለቤት? የሻላ ሙዲን ለምን ተውከው? ወንድም አለም ሸራተንን ለምን ለሌላ ተውከው? ለእኛ ብታረገው በነካጅህ ኤርሚዬ ሄኒከን ቢራን የጴንጤ ነው ማለት ያለው ግን ኖርማሊ አለመረጃ ማውራት ሳይሆን በመረጃ ቢያወራት ጥሩ ነበረ። ሄኒከን የጴንጤ ነው አለ። ምንም መረጃ የምናውቀው እኔ የማውቀው ነገር ስለሌለ ዝም ብዬ ነው የምሰማው። በቃ አሁን ለዚህ ምን መልስለት የለ። ይሄ የለማኝ ከረጢት አይነት ነገር አንዱም እንኳን በመረጃ ላይ ተመስርቶ ያላወራ። ቀደም የጠራቸው አርቲስቶች ተብሎ የተባሉት ካሙዙ ካሳ የወንጌል አማኝ የሆኑ እናት እንዳሉት እናውቃለን። እሱ ራሱ ስለተናገረ ማለት ነው። ግን በቃ ወደ ዓለም ሄዷል። ባለው በሙያዬ ነው የምሰራው ምናምን ነገር ብሎ ዓለማዊነትን ወዶ ሄዷል። አለቅ ካሙዙ ካሳ ስለተናገረ እናቱ በኢትዮጵያ ውስጥ ስላሉ አይ ቲንክ በኢትዮጵያ ሙሉ ወንጌል ቃልዮት ቤተክርስቲያን ታዋቂ የቤተክርስቲያን እናት ናቸው። ጌታ እግዚአብሔር ይባርካቸው። እናታችን ናቸው ለእኛም ማለት ነው። ኦኬ እሱ ግን ወደ ዓለም ሄዶ እዛ እየሰራው ነው ብሏል። ኤልያስ መልካም እኛ ጋር የወንጌል አማኝ ነበረ፣ ጨርሶ ወደ ዓለም ሄዷል። በዛው በሞት ተጠርቶ ሄዷል ማለት ነው። አለቅ ከዛ ውጭ ቶክቻ ምናምን ብለህ ብትል እዚህም እዛም የሚያጠቅሱበት አንዳች ምክንያት የለም። ብራዘር መጥቶ የሄደ ገብቶ የወጣ በጣም ብዙ አለ እና እነሱ ሁሉ እኛን አይወክሉም። ብራዘር ቅድም ምን አልከን መሰለ? ሲገቡ ሰላም ናችሁ እንዴት ናችሁ ቤተሰብ ሰላም ነው ብለው ይገባሉ አልክ። እዛ ትንሽ ይቆዩና ቀመስመስ ሲያደርጉ እንዴ እኔ ማንነቴን ታውቃላችሁ። ልክ የሰውዬም እንደዛ ነው። ሲገባ ኤርሚዬ አንተ እኮ በጣም መልካም ሰው፣ በጣም ማከብር፣ በጣም ነው ደስ ያለኝ ስላገኘው ኤርሚዬ አለና እየሞከ ሲሄድ አገባቡን ኧረ ዛሬ ኩድ ነው። ቀጥሉ ያልቻልኩ ባይዚ ዳጊሻ ኤርሚኮ ሲያስገባ ያው ስፔሻሊ ያው እንትኑ ነው ያው እድገትና እንትኑ ነው እንጂ በጣም ነው የሚያስገባው። ሲያስገባ እኔ በጣም ነው የምከታተለው ኤርሚን ስለሆነ ሰዎች ቶሎ እንዲናደዱ የሚያደርግ እንትኖች አሉት። አሁን እሱ ለማኝ ከረጢት ገና ብሎ ሲለው ልጁን ለማኝ ብሎ እንደሰደበው አድርጎ አስቦ ነው ገባ መመለስ የፈለገው። የሉትም በጌታ እንዴ አረ የሉትም ምንም ያስገባው ነገር የለውም። ምንም የሉትም ብራዘር። አንዴ
ኤርሚን በደንብ ነው የማውቀው። ሰዎችን ወዲያው ነው የሚያስደነግጠው ንግግሩ። ያታቀው አውቀዋለሁ ብለህ ለማለት ነው። አታውቅም፣ በቃ አታውቅም አለ። ምንድን ነው? ኧረ በደንብ ነው የማውቀው አባቴ ስለሆነ ለዛ ነው ንግግሩ። ያም ልጅ በዚህ ቶን ሄዶ ነው የተናገረው። ለዛ ነው ወደ ጉዳይ እሱ በተረጎመ እኔ እሱን ለማኝ አላልኩትም። የለማኝ ከረጢት ማለት እኔ ቆሎ ተማሪ ስለነበርኩኝ አቁፋዳ ይዘን ስለምንዞር በዛ በለመኑ አቁፋዳ ውስጥ ነው የትኛውንም ጥራጥሬውንም የበሰለውንም ያልበሰለውንም ወጣወጡንም ደረቀውንም የሚሰጡን ማለት ነው። ሁሉንም በዛ ነው የምንይዘው። ኦኬ፣ ሁሉንም በዛ ነው የምንይዘው። ከዛ አምጥተን በምናደርግ ሳለ ማለት ነው። የቆሎ ተማሪ ደግሞ መሆኑ በዚህ ደግሞ ጠቀመኝ። ምክንያቱም በእንተ ስማ ለማርያም እያልኩኝ በቆሎ ትምህርት ቤት አቁፋዳይን ተሸክሜ እየዞርኩኝ ስበላ ስለነበር ማለት ነው። እና የለማኝ ከረጢት የሚባለው አይነት ልክ የቆሎ ተማሪዎች አይነት አቁፋዳ ማለት ነው። እኔ ተሸክሜው ዞሮ የነበረ አቁፋዳ ማለት ነው ነበበሉ። ስለዚህ እሱን ለመስደብ ብዬ አይደለም ያን ያልኩት። እሱ ግን ስድብ ነው የመሰለው አይደለም። የለማኝ ከረጢት ማለት ሁሉንም የያዘ ነው። እና አሁን መጣና ቶኪቻው፣ ካሙዙ ካሳ፣ እንትና ጥላሁን ገሰሰ፣ ሂልተን፣ ሃኒከን ምናምን በቃ በሙሉ የትኛውን መልስለት ደርዝ ባለው ነገር ለምሳሌ እናንተ እንደዚህ ብሎ ቢላል ቀደም የጠቃቀሳቸውን ሰዎች ግለሰቦችን ጠቅሶ የእናንተ ናቸው ብሎ ቢላል መልሱን መልስለት ነበር ቀደም እንደመለስንለት ማለት ነው። እና እንትን ውቅን ጥቁጡ የወጣ አይነት ነገር እንደዚህ አይነት ጥያቄ የትኛውን መልስለት ነው። እና ዳግዬ ግን በጣም ታዝበሃል እንዴ? ምን ስለ ኤርሚ ወደዚህ ርዕስ ያመጣን ምንድን ነው? ቤተክርስቲያኒቷ ድንጋይ ትታ ምስር መልቀሟ ነው። እንግዲህ አሁን ችግር የፈጠረብን አይተህ እንደሆነ ምስር እንዳለ እግዚአብሔርን ቃል መርጣ አውጥታ ነው ለህዝቡ ድንጋይ ያስቀመጠችለት። እና እንትኑ ችግሩ ያለው እዛ ጋር ነው። እኛ ጋር ይሄ ምንድን ነው በአማርኛ አንዴ ቆይ ቤታየን እንዴ ሽቀጥል ወፍራም መረጃ ቴዲ አንተ የዜማ ሌባ ነው ቆይ እችን ልበላት አንድ ስራ ላይ ስላለው ምን መሰለህ አሁን ምንድነው ፖይንቱ እኛ እዚህ የምኖርበት እንትን ላይ አሶሲሽን ይባላል። አሶሲሽን ምንድነው እንደ አገር ቤት እድር ነው። ስራው ምን መሰላችሁ አሶሲሽን የሌለበት ሰፈርም ቤት ገዝታችሁ መግባት ትችላላችሁ። አሶሲሽን ያለበት ሰፈር መግባት አበሻ የማይወደው ለምንድን ነው ካልክ ቆሻሻን አላስገባህም ብሎ መቶ ትኬት ይሰጣል። እንትን አበባህን አልከረከምክም ብሎ እድሩ እየመጣ ትኬት ይሰጣል። ስለዚህ በተቻለ መጠን አሶሲሽን ፊ የሌለው ሰፈር ቢገባ ነው አበሻ የሚፈልገው። ዝም ብሎ ቆሻሻውንም ዝርክርክ ብሎ አትክልቱንም ሳሩንም ሳያጨድ ምናምን የሚኖርበት ሰፈር ማለት ነው። ምን ላላችሁ እኔን ምሳሌ ያመጣሁት መሰላችሁ? እውነት ለመናገር ለስጋዊ ሰው ከወንጌል አማኞች ኦርቶዶክስ ትሻላለች። አትኮንንህም። ገባህ አይደል? እየመጣች ቆሻሻን አዝርክርካል አስገባ ሳርን አላጨድክም ህይወትን እንትን አላልከ አትልም። በሰላም ትኖራለህ። ገባህ? ዘፋኝነትን በዚህ ሁኔታ በመጠጥን ተከራክራ አሳያቸዋለሁ። ክርክሩ ቪዲዮ ከፈለጋቸውም ሀሳቡ እንሄድበታለን። ተከራክራ ማለት ነው እንትን ካላልክ ዋናው ነገር ሁለት ከጠጣ ችግር ብላ ነፃነትን የምታውጅልን ትንጭ ወንጌል አማኝ ስትሆን ደግሞ አሶሲሽን አለ። ትታያለህ፣ ትመዘናለህ፣ ትገሰጻለህ፣ ትታገዳለህ፣ ይቅርታ ትጠይቃለህ፣ ንስሐ ትገባለህ፣ ትመለሳለህ፣ ህይወትን ትቀጥላለህ። እንደዚህ ነው። ስለዚህ ከዚህኛው የሚሻልህ ስጋዊ ከሆንክ ለፍጥረታዊ ሰው የሚመች ቤተ እምነት የት ነው? ኦርቶዶክስ መሆን ነው። ነቅላ ታወጣላለች። ምስሩ ነው የምትነቅለው፣ ድንጋዩን አይደለም የምትነቅለው። ገብቷችኋል? ከህዝቡ ህይወት ላይ ድንጋዩን መንቀልትታ ቃሉን የከበረውን ቃል ነቅላ ታወጣለች። በመረጃ እያሳየን ነው። ዘፋኝነትን ነቅላ ወጣች፣ ገላገለች። ከዚህ በላይ ምን ታርግልህ እንግዲህ? ይኸው ዝፈን ብላ ለቀቀች። መጠጣ እንፈልገው ጠጣ፣ ችግር የለውም። ስከር ነው እንጂ እንዴ ዝሙቱም ቢሆን ባይደወይ ስካርም የእግዚአብሔር ቃል በቃል የሚናገረው በማየት ነው። ወደ ሴትም የተመለከተም ወደ መጠጥም የተመለከተ ነው የሚዘሙተውም የሚጠጣው በማየት ነው። እሷ ግን እሱን አልፋ እንትን 2-3 ትጠጣ። ለምንድን ነው የምልህ? ይህንን ሁላ ነቅላ ያወጣችው ለምንድን ነው? ፊት ያደርጋል። ስጋዊ ሰውን ፊት የሚያደርግ መገሰጽ፣ መከር፣ ንስሐ መግባት የሚፈልግ ሰው የለም። ሰው ልቅ ሆኖ መኖር የሚችልበትን ፕላትፎርም ያመቻቸችለት እንግዲህ ይኸው በመረጃ ቤተ እምነቷን ለመሳደብ አይደለም፣ በመረጃ ኦርቶዶክስ ነች። አውጥታላለች። ሳትኮነን መኖር ትችላለህ። ሳትኮነን ማንም ሰው ለምን ዘፈንክ ሳይልህ ለምን ጠጣ ሳይልህ መቆም ትችላለህ። እኛ ጋር ግን አትችልም።
ዝም ብለህ የፈለከውን ሴት ጋር መተኛት አትችልም። የፈለከውን ትዳር ማፍረስ አትችልም። የፈለከውን የልብህን ነገር ማድረግ አትችልም። ላደረካት ነገር ሁሉ ዋጋ ትከፍላታለህ። ለእያንዳንዷ ነገር ንስሐ ትገባታለህ። ከዛ በኋላ ነው ተመልሰህ መቆም የምትችለው። ስለዚህ ይህንን ማንም አይፈልገውም። ገባ? የተከታተለ ቆሻሻን አንሳ የሚለው አሶሲሽን ማንም አይፈልግም። ልቅነትን የሚፈቅድለት ነው የሚፈልገው። አይፈልግም። ጴንጤ ከሆንክ አይለቅህም። እየተከታተለ ንስሐ ግባ ይላል። እንደዚህ ተግማምተ መቀጠል አትችልም ይልሃል። ይህን ማን ይፈልጋል? መግማት ነው የሚፈልገው። ሳሩን ማጨድ አይፈልግም። ህይወቱን መከርከም አይፈልግም። ዳሴት እንግዲህ ንገሩኝ ባይ ከሆናችሁ ይሄ ነው እንግዲህ በመረጃ ማለት ነው። ስለዚህ እኔ አንተን ብሆን እኔ እንዳንተ ኦርቶዶክሳዊ ብሆን ለምን ምን ሲሆን መጀመሪያ ዘፋኝነት የሚለውን ቃል አወጣሹ? ከፈለግሽ አይ ዘፋኝነት እኮ ሲል ምንድን ነው በዚህ ሀሳቦች ላይ ከተዘፈነ ምናምን ብለሽ ብትከራከሪ እንደው ለወሬውም ያስኬድ ነበረ። እሱም ትክክል ነው ማለት አይደለም። በምንም መንገድ እኛ ዘፋኝነትን አናጸድቅም። የዘፋኝነት ችግሩ ሶርሱ ነው። ቀደምም ተናግሬያለሁ። ምንጩ ነው። ስለ ሀገር እኮ ነው ምን ክፋት አለው ብትለኝ ምንጩ እኮ ነው። የሰጠሁትን ምሳሌ ልድገምላችሁ። አንድ ሰው ፋብሪካ ከፍቶ ሰው እኮ ይቀጠርበታል፣ ብዙ እኮ ይሰራበታል፣ የስራ እድል እኮ ፈጥሬያለሁ ምናምን ቢለኝ እንደ መንግስት የምጠይቀው ገንዘቡን ከየት አመጣኸው? ምንጩ ጥሩ እኮ ነው። ለብዙዎች የስራ እድል መፍጠር ጥሩ ነው። ስለ ሀገር፣ ስለ ፍቅር፣ ስለ ሰላም ምናምን ማለት ጥሩ ነው። ምንጩ ግን ከየት ነው? አየህ፣ ዳስ ዘ ቲንግ። ተንበርክኮ ያመጣ መዝሙርን የለም ወይ ጌታ ቀብሎኝ ነው የሚል የለም። ሁሉም ባለው ለእግዚአብሔር መንግስት ሊውል በነበረ ክህሎት ተቀይሮ ተገልብጦ ነው ለዓለም የሆነው ነገር ሁሉ። ስለዚህ ምንጭ ችግር አለው ነው እያልን ያለው። ስለፈለገው ዘምር። በመጀመሪያ ዓለም ሰላም የላትም ማለት ኮምፕሊትሊ ክርስቶስ የሚሰጠው አይነት ሰላም የላትም። ዝም ብሎ ሰላም ትሰጣለች፣ ጊዜያዊ ደስታ ትሰጣለች። ግን እኔ የምሰጣችሁን አይነት ሰላም ዓለም አይሰጣችሁም ብሏል ኢየሱስ። አይሰጥም። ጊዜያዊ ደስታ፣ ጊዜያዊ ሰላም። አሁን ልክ ነህ። እኛ የምናወራው ግን ዘመንን ሁሉ ሳትጸጸት የምትኖርበት፣ ዘመንን ሁሉ አንገትን ሳትደፋ የምትኖርበት፣ ሳትሰጋ የምትኖርበትን ሰላም ነው ያለ። ከክርስቶስ የሚገኘውን ሰላም ነው የምልህ። እሱ ደግሞ ዘፈን ውስጥ የለም፣ መዝሙር ውስጥ ነው ያለው። አንተ የምትፈልገው የሆድህን ብሶት የሚያወራልህ ዘፈን ነው። ገባህ? በመንግስት በግለሰቦች በዘረኞች በምናምን የደረሰብን የሚያቀነቅንልህ ነው የምትፈልገው። መዝሙር ደግሞ መጀመሪያም እንዳታለቅስ፣ ካለቀስክ ደግሞ እንድትጽናና ነው የሚያደርገ መዝሙር። አያርል አንተ ግን የምትፈልገው ብሶትን። ብሶት አናወራም። ብሶትን የሚያጠፋ እንባን የሚያብስ ሜሴጅ ነው በመዝሙር ውስጥ እንትን የምንለው። አይ አንተ መቃወም ነው የምትፈልገው። አንተ ጠላት መሆን ነው የምትፈልገው። ይሄ ግን ወዳጅ ያደርግሃል። መዝሙር ስትዘምር ወዳጅ ነው የሚያደርግህ፣ አፍቃሪ ነው የሚያደርግህ፣ ሩህሩህ ነው የሚያደርግህ። ማለት በሐሰት ትምህርትና በሐሰት ልምምድ ላይ ጨካኝ ነው የሚያደርግህ። በጣም ክፉ ነን እኛ። በሐሰት ልምምድ ላይ ሂዱና ፖስቶችን ተመልከቱ ፌስቡክ ላይ። በጣም ክፉ ነኝ በዘፋኝነት ላይ፣ በሐሰት ንግግር ላይ፣ በሐሰት ልምምድ ላይ በጣም አራራም። ለሰዎች ግን እራራለሁ፣ ለግለሰቦች እራራለሁ፣ ለትምህርት ግን አራራም። በጣም ነው ማንቋሸሸው ትምህርትህን፣ ልምምድን በጣም ነው ማንቋሸሽ። ዘፋኝነትን እንደኔ በምድር ላይ የሚያንቋሸሽ እንዲኖር አልፈልግም። በጣም ነው ማንቋሸሸው። ዳጊ ትንሽ ግን እንትን አልልም፣ ሚዛና ያለውልልም። ስለዚህ ኤርሚ ቅድም ሲነግረን የነበረው ሀሳብ ምንድን ነው? መጀመሪያ ስትመለከት ነው ነገር የተበላሸው። አትመልከት። ምሳሌ 23ን ከፍ ብለህ መዝሙረ ያሬድ እንዴት እንዳስረዳው አይቻለሁ። አየህ፣ ለሚያበዙ ምናምን መብዛት ምን ማለት ነው? ለሚዘገዩ መዘግየት። ምን መዘግየት? ስንት 5 ደቂቃ መጠጣት ብቻ ይፈቀዳል እያልክ ነው? 10 ደቂቃ መጠጣት እያልክ ነው? ባይጠጣ ይሰክራል ወይ? ለዚህ እኮ ነው እኮ እየጣፈጠ በገባ ጊዜ ሲልህ ምን ማለት ነው? እየጣፈጠ በገባ ጊዜ በጠጣ ጊዜ ማለት አይደል እንዴ? እየጣፈጠ በገባ ጊዜ እኮ ነው። እሱ ነው አታርገው እኮ እያለ ነው። መጀመሪያ ባትጠጣ ትሰክራለህ ወይ? ይሄ እኮ ነው። አንተ ምንጩን አይሰብኳችሁም፣ ውጤቱን የሚሰብኳችሁ። ውጤቱ ያለ ምንጩ አለ እንዴ? ያለ ምክንያቱ አለ እንዴ? ምክንያቱ መጠጣት ነው እንዴ? እኮ በጣም እኮ ያሳፍራል እኮ። እንደ ቤተ እምነት ጴንጤ ዘፈንን መጠጥን ሲከላከል፣ በዛ በኩል ደግሞ ጥቅስ ፈልጉ ሲከራከር፣ ይሄን በጣም ያሳፍራል። ያለ ጥቅስ እኮ ልንስማማበት የሚገባ ያለ እግዚአብሔር ቃል እንኳን ከህሊና እንኳን ተነስተን ልንግባባበት የሚገባ እውነት ምንድን ነው? መጠጥ፣ ዘፈን፣ ዝሙት ኤንድ ሶ ኦን የስጋ ስራዎች ሁሉ። እስላም ሆነን እኮ እስላም ሆኖ እኮ ሰው ከኛ ጋር እኮ ተግባብቷል በመጠጣት ባለመስፈን። እንዴት ኦርቶዶክስ ከኛ ጋር አትስማሚ? እንዴት ታወጫዋለሽ ነቅለሽ? ምን አይነት ለቀማ ነው? ምስር የሚለቀምበት ዘመን ድንጋዩ ተትቶ እንዴት ያለ ነገር ነው? ከህዝቡ ህይወት ድንጋዩ ንቀይ እንጂ ተገለባበጠ እኮ። ተገላቢጦሽ አረግሽው። በጣም ሼም ነው። በጣም ኢኮኖሚካሊ ብታዩት፣ ለማህበረሰቡ ብታዩት ምንም በጎነት የሌለው ጥቅም የሌለው፣ ሜዲካሊ ብታዩት ምንም በፈለገው አግባብ ብትሄድ መጠጥን አፕሩቭ ልታደርገው አትችልም።
አትችልም። ኪስህን ጎድቶ አንተ ሰክረህ ማህበረሰቡን አካባቢን በጥብጠህ ቤተሰብ ተበጥብጦ ምን አይነት ትሩፋት ነው? እስኪ ያለው ንገረኝ እስኪ። ከመጠጥ የሚገኘው ትሩፋት ምንም? ተደባድበህ ያለው ጠቅላ እንትን ምንድን ነው? ስለዚህ ይሄ ነው ክርስትና ማለት እንግዲህ ይሄ ነው እንግዲህ በህሊናህን እንኳን መጠቀም ስትችል ልትጠቀምበት የሚገባውን ነገር ከእግዚአብሔር ቃል እያሳየህን ነው። አይ ካልክ ግን አንተን የምትመጥን ቤተክርስቲያን እውነት ነው ኦርቶዶክስ ነች። እማትኮንንህ በግራ እጃቸው ውስኪ በቀኝ እጃቸው መስቀል ይዘው ከአንተ ጋር ሲጨፍሩ ያለበት ቪዲዮ ላሳይ ይችላለሁ። ቅድም እንዳልኩት ሰርግን አጨብጭበው የሚያስጀምሩ ጸልየው የሚያስጀምሩ ናቸው። እንግዲህ አደራ ልጆቼ እንግዲህ ደግሞ እንዳትጠጡ እንዳትጨፍሩ ምናምን አይሉም። ባርከው ነው የሚጀምሩ። ይሄ ነው እንግዲህ ከአንድ ቄስ የሚጠበቀው ይሄ ነው እንዴ? አይደለም። አትሊስት በሳቸው ፕሬዘንስ ጳጳሳቱ ቦምባርሌ ዘፋኙ ጃማይካው የእሱ 60ኛ ዓመት በመስቀል አደባባይ ላይ ሲከበር ብፁዓነ ሊቃነ ጳጳሳት መጥተው ለሚጨፍሩና ለሚደንሱ ሰዎች ሪቫኑን ቆርጠው ነው የሄዱት። 60ኛ ዓመት የቦምባርሌ ክርስትና ስሙ ሰይፈ ሚካኤል ነው። በኦርቶዶክስ ዘማሪ ብትሆን ታቦት ይወጣልሃል ኤርሚ፣ ዘፋኝ ካልሆንክ በስተቀር። አንተ ቢዮንሴ እኮ ከሆንክ ነው ታቦት የሚወጣልህ ኤርሚ። ያ አይወጣልም። ዘማሪ ብትሆን እዛ ቤት እስኪ ለየትኛው ዘማሪ ያወጣች ታቦት እስኪ ንገሩኝ። ብዙ ዘማሪ አላት ኦርቶዶክስ። ለየትኛዋ ዘማሪ ለአገር በቀል ለአንዱ ዘማሪ ያወጣች ኤርሚ? ቦምባርሌ ብቻ ትላለህ እንዴ? ቢዮንሴ የሆነ ከመጣ ዘፋኝና ዘፈን ሰፈር ግን ውለህ ከመጣ ግን አንተ ታቦቱን ላይ ይወጣልሃል። ማፈሪያ ናችሁ። ኤርሚ የቀጥሉ። ቴንኪው። ያ ይህ እንግዲህ በመረጃ ላይ ነው የምንናገረው። የቦምባርሌን 60ኛ ዓመት በመስቀል አደባባይ ልደቱ ተብሎ በተከበረበት የሬጌ አቀንቃኞች የተባሉት የእሱ ቤተሰቦችና ዘመዶች የቅርብ ወዳጆች ሁሉ ከጃማይካ ሁሉ ጭምር ሳይቀር መጥተው ቦምባርሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስትና ተነስቶ የኢትዮጵያ ኦርቶዶክስ እምነት ተከታይ ሆኗል። የክርስትና ስሙም ሰይፈ ሚካኤል ነው። ሰይፈ ስላሴ፣ ሰይፈ ሚካኤል ተብሎ በስርዓት ብፁዓን ሊቃነ ጳጳሳት በተገኙበት ሪዝባኑን ቆርጠው በሉ እንግዲህ ጨፍሩ ልጆች የተባለው ነው የተባሉት ማለት ነው። የቦምባርሌን የሬጌ ማቀንቀንን መርቀው የሚከፍቱት እነሱ ናቸው። እዚህ መታችሁ እንትን አትበሉን ወዳጄ፣ ፕሊዝ ማለት እንደው የተደበቀ ነገር የተረሳን ነገር እያስታወሳችሁ አውሩን ካልሆነ በስተቀር እናወራችኋለን እነዛ ማለት ነው። ቤተክርስቲያኒቱ በ1980 ዓ ም ላይ ባሳተመችው ከዛ በፊት በ1947 ዓ ም በታተመው መጽሐፏ ላይ በግሪኩ ላይ ሁሉ ጭምር ሳይቀር አለ የተባለውን አማርኛው ላይ አሁንኛው ላይ ዘፋን ብሎ የሚለውን አውጥታለች በግልጽ እና የሚመጣ ክርስቶስን ሳይሆን የሚመጣ ቴዎድሮስን እንደምትጠባበቅ በ5 መጽሐፍቶቿ ጽፋለች። ስለዚህ ቴዎድሮስ ካሳሁን ተብሎ ስለሚባል ምናልባት የሚጠባበቁት ቴዲ ይሄኛው ሊሆን ይችላል ብሎ በሚል ህዝቡ ነው ያልኩት። ህዝቡ በጣም እያጮኸን ያለው መብታቸው ነው። እኛ ግን የሚመጣ ኢየሱስ እንጂ የሚመጣ ቴዎድሮስ የለንም። ለእንግዶች እንስጣ። ሰለሞን የሚባለው ሰው መረጃ ላሳይ። መጀመሪያ ለእንግዶች ለመስጠት መረጃ ላሳይ። ለምሳሌ አለ ጨረስክ ወይስ? ለምሳሌ እሺ አሁን እንሄድበታለን ነው። እኛ ሰፈር ያሉትም ላይ እንሄድበታለን። በደንብ ሄደንበታል። ጨምረን እንሄድበታለን። በፈለጋችሁት ነው። ቅድምም ስናገር ሰምታችኋል። እኛ ሰፈር ውስጥ ብትገባ አትለቅቅም። ዘፈን ይዘህ በእንዲህ አይነት ህይወት አትለቅቅም። ንስሐ ትገባታል። በቃ ያለ አንድ ነገር መሰል ንስሐ ትገባታል ወይ ትገባታል። አለቀ። ዳትስ ኢት። ምንም እንትን የለም። እንግዲህ ቦልድ የምነግርህ ይሄንን ነው። እኛ ምናምን ይለኛል እንዴ? አረ ከሙዙ ምናምን ነገር ለምን ሙዝ አይሆንም? እኛ አይመለከተንኛ። ምንድነው በድህነትና በጦርነት ለሚማቀቀው ህዝባችን አንድም ቀን ድምፅ ሳትሆኑ በዘፈን መቃወም አሳስባችሁ መንግስታችን ተነካ ብላችሁ የምትጮሁ ፓስተሮች፣ ኡስታዞች፣ ቄሶች ሁላችሁም አጭበርባሪዎች ናችሁ። ያው ከአጭበርባሪው ከደብተራው በኩል የተሰጠ ነው። ከአጭበርባሪው አሜሪካ ሀገር ቁጭ ካለው ከአስማተኛው ከዲበኩሉ የተሰጠ መግለጫ ነው። እንግዲህ እናንብበው። ትክክለኛ የሃይማኖት ሰው ድሃ ተበደለ፣ ፍርድ ተጓደለ የሚል ለሀገርና ለህዝብ የሚጨነቅ እንጂ ከፈርዖንና ከሄሮድስ ጋር ከፍ አድርገው እንደምነትን ሾርዛ ፈቅ አድርገው ጽሁፉ ስለሚሸፍን ይኛ ከሄሮድስ ጋራ
በክፋት የሚመክር ሁሉ ልክ እንደ ኢያኔስና እንደ ኢያምሬስ ቀያፋና ሐና ነው። ቢመራችሁም እውነቱ ይህ ነው፣ ዋጡት አለ። አንውጣውም፣ እዛው አንተ የተስማማህ ዋጠው። ቀጥሎ ወንድምነት። እሺ ይሄን አይተዋል። ይሄ ደግሞ ወዘልፈኒ እሺ ይነበብልሃል ወይስ? ኦኬ በደንብ ይነበባል። እሺ ልብ የሚጥለው ዳስ ምንድን ነው? ሰው መስሎ መኖርና ሰው ሆኖ መኖር እጅጉን የተለያዩ ነገሮች ናቸው። ምን ማለት ነው? ሰብአዊነት የራቀ ሰውነት፣ ደመነፍሳዊነት እንስሳነት ነው። ስንቱ ክርስቲያን ሲጨፈጨፍ ዝም ማለት ነው። ያልተኖረን ሰውነት እንስሳነት የሚባለው በሀገራችን ባህል ለሀዘን ዳስ ይጣላል። ከዛ አዛኝና አስተዛዛኝ ይሰበሰቡበታል። በእርግጥ አሁን አስተዛዛኙ የለም፣ ሁሉም አዛኝ ነው። የምናየው ነገር ሁሉ እውነት አይደለም። ያጣኑ ትልቅ ነገር አለ። እሱም የመጀመሪያ ሰብአዊነት ነው። ሁለተኛም ኢትዮጵያዊነት ይኸው ነው። ልብ ጥቁር አልብሶ ዳስ የሚያስጥል። ኦኬ አሁን ብንናገር ተናገረ ይሉናል። ምንድነው አሁን ይሄ ሁሉ ሩጫ? ይኸውላችሁ ልብ በሉ፣ እውነቱን ስነግራችሁ ማለት ነው። ላመንኩበት እውነት እኔ ወደኋላ ከመናገር ምንም የሚከለክለኝ ነገር የለም። ይሄ ሁሉ ሩጫ ለምንድን ነው? አሁን ደስታ ጣለ፣ ኢትዮጵያዊነት ተጣለ ምናምን ነገር ብለው የሚሉት ከራሱ ከዚህ ከዘፋኙ ሰውዬ ጀምሮ ኢትዮጵያዊነትን ማን የጣለው? እንደ አንድ ኢትዮጵያዊ ይመለከተናል አይደል? ኢትዮጵያዊነትን ማን የጣለው? ማን ነው ሲያስጣለው?